ያሳሳትኩት እኔ ነኝ ያጠመምኩት ይላል። ስለጠመሙ ነው ምናምን ለምን ትላለህ? አላህ ነው ያጠመማቸው አትልም እንዴ? አላህ ያሳሳታቸው ናቸው አትልም እንዴ? አላህ አሳሳች ነው አይደለም? የሆነ ዋንዛ ምናምን ክረምት ላይ በጣም ቅጠሉ ይሰፋፋና ያድጋል። በጋ ሲመጣ ቅጠሎቹ ይራገፋሉ። አላህም ቅያማ ሲመጣበት ፊቱ ሲቀር እንዳለ ሰውነቱ ይራገፋል። አጭር ቋንቋ ምን ማለት ፈልገህ ነው ካላችሁኝ፣ ያለ መጽሐፍ ቅዱስ ያለ ቁርአን ሲመራ የነበረ አእምሮ ያለው ፍጥረት ነበረ እያልሁ ነው። እና አሁን ላይ ያገናኘን እናንተንና እኛን መጽሐፉ ነው። መጽሐፉ በሌለበት ግን ሰዎች ነበሩ፣ እየተግባቡ የነበሩ ሲያወሩ የነበሩ ማለት ነው። እና ለመረዳዳት ወረፋን ጠብቆ ለማውራት የሚያስተምሩትን ሀሳብ ለማድመጥ መጽሐፍ ቅዱስ ያዥ ወይ ቁርአን ጨባጭ ብቻ ሳይሆን ሰው መሆን በራሱ በቂ ነው። እዚህ ተብሎ ማይነገርለት ስለሆነ እርሱ የሌለበት ስለሌለ ረቂቅ መንፈስ ስለሆነ እንደ ሙስሊሞቹ አላህ ሁለት እግር ያለው ሁለት እጅ ያለው ባት አለው ከዛ ጭንቅላት የሌለው ተብሎ ግራና ቀኝ ያለው አይደለም። ዓላማ የዚህ ግሩፕ ዓላማ ሄዶ ሁሌ እስላምን ትችት እስላም ባንተ ዓላማውን ልንገርህ ፋይል ምክንያቱም እንደኛ አስተምሮ ያልፈለግነውን ሉክ ወንጀል አሸክሞ ጋነም የሚከት ኢፍታዊ የሆነ አምላክ የለንም። የሰውን ኃጢአት እና አንተ ተሸከምና ለጋነም ቃል ኪዳን ገብቼላታለሁ አንተ ጋነም ሙላ፣ አንተኛይቱ ደግሞ ኃጢአትን ተራራሚ ያህለውን የሰረከውን የዘሞትከውን የዋሸኸውን ተራራሚ ያህለውን ኃጢአትን ሰንበዲ ይሸከምና እሱ ጋነም ይግባልህ የሚል አምላክ የለንም። ይሄ ጭካኔዎች ጥግ ብቻ ሳይሆን ኢፍታዊነት ብቻ ሳይሆን ፈጣሪ ያልሆነ አካል ወይንም ደግሞ በሰዎች አይምሮ የተፈጠረ የሚናገረው ይሄ ተራ ተረት መሆኑን ሰዎች አውቀው ሰዎች ተረድተው እነሱ ለሰሩት ሌላ ኃጢአቴን የሚሸከምልኛል ብለው ሳይሉ ነገር ግን በአንድያ በእግዚአብሔር ልጅ በእርሱ በማመን ስለነሱ ስለ ሰው ልጆች ሲል የተሰቀለውን በሞቱ ሞትን የገደለውን ስለነሱ ቤዛ የሆነውን በእርሱ አምነው እንዲድኑ የመንገር የማሳወቅ ነው ዓላማችን። ቤዛችን የትንሣኤያችን ቤዛ እርሱ ክርስቶስ መሆኑን እንጂ አብዱል ረመዳን እውነት እነግርሃለሁ፣ አሁን ልጨቃጨቅህ፣ አሁን ልቆጣህ እችላለሁ። የኔን ኃጢአት እችን ጠፈር ብታከል አንተ አትሸከምልኝም። በፍጹም አንተ አትሸከምልኝም። ስለ እኔና ስለ አንተ የሞተልን ቤዛ የሆነልን በሞቱ ሞቱን የገደለልን አለ የዛሬ 2000 ዓመት አካባቢ እርሱ ነው። በቃ አንዴ ኃጢአታችንን አስወግዶልናል። ከዛስ ዕለት ዕለት የምንሰራውን ኃጢአት በንስሐ በዛ በደሙ እየነጻን እንቀጥላለን እንጂ ሰንበዲ ተራራም ያህል ኃጢአት አከማችቼ እሱ ላይ ጭኜ ገነት እገባለሁ የሚል እምነት የተረት ተረት ነው፣ ፍብረካ ነው፣ የሰው ወሬ ነው። እንደዚህ አይነት አስተምሮት ውስጥ አትቀመጡ። ስለዚህ እንደዛ እያልናችሁ ነው። ዓለም እንግዲህ የመልካም ተምሳሌት የእስልምና መገለጫ ዓለም በአየር የማይደረስበት አይነት ሁናቴ እስልምና ሄደዋል። እውነትን ወደ መስፋት ወደ እውነት ተመልሶ ደግሞ እባብ ወደ ጎሬው እንደሚገባ እስልምናም ወደ መዲና ይመለሳል። መጨረሻ ደግሞ አላህ ሚል ሁሉ ይጠፋል። አላህም አብሮ ስለሚጠፋ ማለት ነው። የአላህ ፊት ሲቀር ሁሉ ነገር ጠፊ ነው ስለሚል አላህ ራሱ እስከነኮቴው ይጠፋል። ኤኒዌይስ ዞሮ ግን ሉክ እነኛዎቹ አላህ ሚል ሁሉ ይጠፋሉ። የአላህ ፊት ብቻ ሲቀር ሁሉ ነገር ይጠፋል። ስለዚህ ምንም የሚቀር ነገር እንደሌለ ታውቀዋለህ። አላህ ብቸኛ የነበረ የተቃቀየተ እንዴት ከየት አመጣኸው? አላህ ይጠፋል የሚል ከየት አምጥተው ነው? የአላህ ፊት ሲቀር ሁሉ ነገር አይጠፋም። የአላህ ፊት ሲቀር ሁሉም ነገር ይጠፋል። ፊት ነው ያልኩህ። የአላህ ፊት ሲቀር አላህ ራሱ ሲቀር ሁሉም ነገር ጠፊ ነው። የአላህ ፊት ሲቀር ነው ያልኩህ እኔ። የአላህ ፊት ሁሉም ነገር አላህ ራሱ ሲቀር ሁሉም ነገር ያልጠየቁን አትመልስ። የአላህ ፊት ሲቀር ሁሉ ነገር ይጠፋል አይጠፋም? አላህ ሲቀር ሁሉም ነገር ጠፊ ነው። የአላህ ፊት አላህ ፊት አለው አይደል? ወላሁ አለም። ሳታውቅ ነው ሞግተኝ
ሳታምኑ መሞገት ፊት አለው። በእኔ ፊት የሚያመሳስለው በሰው ልጅ አይመሳሰልም። እግር አለው የለውም? ሰው አይደለም እንግዲህ አላህ እንደዚህ ነው ብዬ ወይም እንዲህ ነው ተብሎ የተቀመጠ የለም። አላህ በምንም አይመሰል አለ የለም። ወይን አሞግተኝም ፕሊዝ። አላቅም ካልክ አታቅም በቃ ደስ አውቃለሁ ብለህ የምትሞግት ከሆነ የአላህ ፊት ሲቀር ሁሉ አለው። ስለዚህ ካለው ደግሞ የአላህ ፊት ሲቀር ሁሉ ነገር ይጠፋል ይላል። እግር አለው፣ እግሩ ፊቱ አይደለም። እጅ አለው፣ እጁ ፊቱ አይደለም። ስለዚህ ፊቱ ሲቀር ሁሉ ነገር ጠፊ ነው ከተባለ አካላቶቹን እንደ ባህር ዛፍ ቅጠል በጋ ሲመጣ ወይም እንደ ሌላ ቅጠል በክረምት ሰዓት አብቦ በጋ ላይ ሲሆን ወርቃ ምናምን ዋርካ ወይም ደግሞ የሆነ ዋንዛ ምናምን ክረምት ላይ በጣም ቅጠሉ ይሰፋፋና ያድጋል። በጋ ሲመጣ ቅጠሎቹ ይራገፋሉ። አላህም ቅያማ ሲመጣበት ፊቱ ሲቀር እንዳለ ሰውነቱ ይራገፋል። አሁን ወደ ቶፒኩ ተመለስና ወደ ቶፒኩ ስንመለስ በደንብ አስተውል። በቂያማ ቀን ማንም የማንንም ኃጢአት አይሸከምም ብለህ ታምናለህ? አዎ። ስለዚህ ለምንድን ነው እሱ እኛ የእናንተን ኃጢአት የምንሸከመው ክርስቲያኖች እና አይሁዶች? እንግዲህ ኃጢአት የሚለው ካመንኩ በኋላ የሰራሁት ኃጢአት ራሱ የቻለ ነው። ያላመኑት የበዙ ከሆነ ግን የካዱት የሆኑ ጊዜ እኔ ጠየቅ ካመንኩ በኋላ የሰራሁት ኃጢአት ሌላ ይላል። እኔ ጠየቅኩህ የአንተን ኃጢአት ሰው ይሸከማል ብለህ ታምናለህ? አላምንም አልክ። ታዲያ እኛ እናንተን ኃጢአት ለምንድን ነው የምንሸከመው? ስለ ካመንኩ በኋላ የምሰራው ኃጢአትና ካላመንኩ በኋላ የምሰራው ኃጢአት ይለኛል። ያለማመን ያለው ኃጢአት ያለማመን ኃጢአት ነው። ያለማመን ሌብነት ለምሳሌ ኃጢአት ነው አይደለም? ሌብነት ስሙ አንድ ነው፣ ደረጃው ይለያል። ኦኬ አምነህ ስትሰርቅና ሳታምን ስትሰርቅ ማለት ነው። ስሙ አንድ ነው፣ ደረጃው ይለያል። ወይ ጉድ! ለነገሩ እውነት ነው። ሙሐመድ ነቢይ ከመሆኑ በፊት ሌባ ሊባል ሊሆን ይችላል፣ ወይም ዘራፊ ተብሏል። አላቅም። ነቢይ ከሆነ በኋላ ግን ተቀየረና ዘረፋው ምን ሆነ? ህጋዊ ሆነ። የጦር ዘረፋ ገንዘቦች የአላህና የመልእክተኛው ናቸው አለ። ዘራፊ ሆነ፣ ህጋዊ ያደረገው። እውነት ብላ ወጣ። መጨረሻ ላይ ሶስተኛ ሰው ዛሬ አራገፍን። ይገባሉ፣ ተራግፈው ይወጣሉ በራሳቸው። ሶስት ደርሰናል አይደለ? ሶስት ሰዎች ለመሞገት ሞከር ያደርጋሉ፣ ተራግፈው ይወጣሉ። ቀጥሉ። እሺ ፎይ አሉን ቀጥልሽ፣ ተቀበሉት። ሰላም ነው አለን። እግዚአብሔር ይመስገን። ሰምተዋል ጥያቄውን ሰምቼዋለሁ። አሁን በሌላ ስልክ ነበርኩ፣ ጀሚል በሚል ስልክ እና አስወርዳችሁኝ ነው። ጥያቄ ነበረኝ፣ እየጠበቅኩ ነው። ጥያቄ መጨረሻ ትጠይቃለህ ተብለህ ነበረ ነበረ፣ ግን እየጠበቅኩ ነው። በዛ ስልክ አወረዳችሁኝ። እዚህ ጋር አባታችሁ አለ፣ ትልቅ ሰው አለ። እንዴት ጥያቄ አትቀበሉ? የሰው ነገር ከመኮነን ጠብቅና ትቀጥላለህ። ሳብሪ ያለ ወይም አብዱልአዚዝ አብድማ። እሺ ምን ነበር ጥያቄው? ኦኬ በጣም ጥሩ። አሁን ያስማማናል። እሺ አላህ በቂያማ ቀን አይሁዶችና ክርስቲያኖችን በእናንተ ምትክ ገሃነም ይከታል አይደለ? የእናንተን ኃጢአት ጭኖባቸው ኃጢአተኛ ስለሆናችሁ እድሜ ልካችሁን ያንተን ኃጢአት ይጭንባቸዋል አይደል? አንተ ጻድቅ ስለሆንክ ነው ያንተን ኃጢአት ይጭንባቸው። ኢንሻአላህ ጨምሮ ይከታችኋል። ታች ሂዳያ እስካላገኛችሁ ድረስ ታች ትገባላችሁ። ቲፕ መሆኑ ነው። አሁን እኔ የሆነ ነገር ባወራ አንተ ትስቃለህ። ደህና ጥርስ እንዳለው ሰው ትስቃለህ ዝም ብለህ። እኔ ግን ትናንትና የሀገር ሰዓት ቁጭ ብዬ
ዛሬ ሀገር ሰዓት ቁጭ ብዬ አንድ ጥያቄ አልተቀበልከኝም። በጣም ይደብራል። ሼም ነው። ምንድን ነው ሼሙ? ቀጥል እስኪ ቀጥል። ምንድን ነው ሼሙ? ጥያቄን ነው። አዎ ኦኬ። ኦርቶዶክስ ነህ ጴንጤ? ይህን ቅድሚያ ልወቅ። ጥያቄን ቀጥል እኮ ጴንጤ ነው ኦርቶዶክስ? ካታሪ ነህ አሻሪ? ጥያቄው ካታሪ ነው ከአሻሪ ነው? ከየትኛው ቤተ እምነት ነው የምትጠይቀን አንተ? አታሪ ነህ አሻሪ ነህ ሙተዚላ ነህ? ከየትኛው ነው ጥያቄያችን? እኔ ሙስሊም ነኝ። አዎ እኔ ክርስቲያን ነኝ። ቀጥል። አንድ አላህን ነው የማመልከው። ቀጥል። ጭንቅላት የሌለውን ነው ወይንስ በአካል ማይገለጠውን? አላህ አንድ ነው፣ አይወልድም አይወለድም። በምንም ማንም አምሳያ የለውም፣ ምንም አምሳያ የለውም። ኦኬ። የሚወርድ የሚወጣውን ነው ወይንስ ከሌሊቱ 1/3 ማይወርደውን? የትኛውን አላህ የምታመልክ ነህ? አንድ አላህ ደማቱ መሰል ማንንም ከማንም አይመሳሰል እና ጥያቄን ልቀጥልሽ አንዴ እኮ ከሌሊቱ 1/3 የሚወርደውን አላህ የምታመልክ ነህ ወይንስ አይወርድም የሚሉትን አማኝ ነህ? አርሽ ላይ ተንጠለጠለውን ነው? አንተ ህዝብ እየሰለመብህ ነው። አንተ የቱን ነው የምታመልከው? የትኛው አላህ? ጥያቄ ጠይቀኛለህ መልሰህ ማንሳት አለብህ እንዴ? እኮ ቀጥል። አሁን ሞግተኝ። እሺ ቀጥል። እሺ ስንት አምላክ ነው? ምን ይሄ አብደ የሚባለው ደንቆሮ ነው እንዴ? ሚስትህን ለመጀናጀን ማይክ ታነሳለህ እንዴ? ስልክ ከገዛ ዛፍ ላይ ወጥቶ ነው መሰለኝ የሚያወራው። ቀጥል። ምንድነው ጥያቄ? ስንት አምላክ ነው የምታመልከው? ምን ማለት ነው? ስንት አምላክ ነው የምታመልከው ማለት? ማለት ኢየሱስን ነው? ጌታ ማን ነው? ኢየሱስን ነው? እግዚአብሔርን ነው? አንድም አለ። ማን ነበር የሚባል አለ፣ ስሙ ጠፍቶብኝ ነው እንጂ። ማን ነው አምላክ? ኦኬ። አንድ አምላክ ማን ነው? አራማን ነው? አራሂም ነው? አልቅዱስ ነው? አልመሊክ ነው? መኬሩን የተባለውን ነው? አሰላሙ የተባለውን ነው? አላህን ነው? የኔ አምላክ አንድ አላህ ነው። 99 ስሞች አሉት። አላህ፣ አራማን፣ አራሂም ስሞቹ ናቸው፣ የእሱ መጠሪያዎቹ ናቸው። እና ጥያቄ ልጠይቅ። አሁን ጥያቄ አትጠይቀኝ። የአንተ ሰዎች ናቸው እዚህ ጋር 3000 ምናምን ሰው ያሉት ክርስቲያኖች ናቸው። መልካም ቀጥል። እሺ የተሰቀለ ጌታ አንድ ነው ያለ? የተሰቀለ ቅድሚያ ስንት አምላክ ብለህ ያልከውን ጨርስ። ቅድሚያ አጥራ ወደ ስቅለት ከመሄድ በፊት እኮ ጠይቄ ነበር እኮ አልመለስክልኝም። ስንት አምላክ ማለት ምን ማለት ነው? ስንት አምላክ ማለት ምን ማለት ነው? ማለት በቃ ማን ነው? ኧረ አስታውሰኝ፣ ስማቸውን ጥራልኝ በእናትህ። ስማቸውን ስለማያያዝልኝ ነው። ኢየሱስ አለ የሚባሉ አህዱ አምላክ ነው ምናምን ነገር አሉ። ስማቸው እኮ ነው። ይቅርታና ስማቸውን ትንሽ እንትን የምትለኝ። ሌላስ የለም? ኦኬ። አላህ ቁርአን አላህ ነው? ኖ አይደለም። ቁርአን አላህ ነው? የአላህ ቃል ነው። የአላህ ቃል ነው። የአላህ ቃል ፍጡር ነው? የአላህ ቃል ፍጡር ነው ወይ? አፍተን ማለት የአላህ ቃል ነው ቁርአን አልከኝ። ፍጡር ነው ማለት እንዴት? ምን ለማለት ፈልግ? እንዴት አልክ? ፍጡር ነው ወይ? የአላህ ቃል ነው እንዳንተ ፍጡር እንዴት ማለት? ፍጡር ቃል ፍጡር በጊዜ በኋላ የጀመረ በፊት ያልነበረ የአላህ ቃል ማለት ቁርአን። ምን አልከኝ? ሰምተሃል? የአላህ ቃል ነው አልከኝ። ያ ቁርአን ፍጡር ነው ፍጡር አይደለም አልኩህ። ፕሊስ መልስልኝ።
ስንት ፈጣሪ ነው ያለው ብለኸኝ የለ? ፍጡር ነው ፍጡር አይደለም ማለት አልገባኝ። ቁርአን እኮ ነው ማለትማ ገብቶሃል። ቁርአን በቂያማ ቀን ያይገረጣ ሰው ሆኖ የሚመጣው ያላ ቃል ነው ያልከኝ ፍጡር ነው ፍጡር አይደለም? ምንድነው ማስቲሽ እንደበላ ጸጥታ መልስ። ፍጡር ነው ፍጡር አይደለም? ለምን ፓኒክ ታደርጋለህ? ፍጡር ነው ፍጡር አይደለም? ምንም ቁርአን ማለት ፍጡርም የምትለው ነገር አይደለም። ጥያቄ እንደሆነ አልገኝም ጭራሽ ማለት ነው። ቁርአን ነው ቁርአን ፍጡር ነው አይደለም? እንዴት ምን አይነት ጥያቄ ነው? መጽሐፍ ቅዱስ ፍጡር ነው ፍጡር አይደለም? እሺ ቀይ ነጭ ጥቁር ምናምን ልበልህ? መጽሐፍ ቅዱስ ፍጡር ነው ፍጡር አይደለም? ፍጡር ነው። ያንተስ መልሰው። በቃ እኔ በደቂቃ ስለመለስኩልህ እኔ ደግሞ አልመለስልህም። ቁርአን ፍጡር ነው አልልህም። የፈጣሪ ቃል ነው የምልህ። ኦኬ ቁርአን አላህ ነው ስላሴ ምናምን ነገር አይደለም። አሁን ቁርአንን መጀመሪያ ስከፍት አንብብ ነው የሚለው። አንብብ ነው የሚለው። ኢስላም ላይ የተደበቀ ነገር የለም። አዳም ተረዛ ቁርአን ፍጡር አይደለም ብለኸኛል። ቁርአን አላህ ነው ወይ? ፍጡር አይደለም አለ። እሺ ቁርአን አላህ ነው ወይ? ቀጥል። ቁርአን ፍጡር ካልሆነ አላህ ነው። አንድ ነው ፍጡር ያልሆነ ፈጣሪ፣ አንድ ፈጣሪ ነው ብሎናል። አላህ ነው ብሎናል ፈጣሪ። ቁርአን ደግሞ ፍጡር አይደለም ብሎናል። ኔክስት ስቴፕ ቁርአን አላህ ነው? መልስልን። ቁርአን አላህ ነው ወይ? ማይከን አንሳና መልስ። የአላህ ቃል ነው። ስለዚህ አላህ ነው ብለን እንጠራለን። ቁርአን አላህ ነው የአላህ ቃል ነው ብለህ ነው የምትጠራው። ስለዚህ ቁርአን አላህ አይደለም ማለት ነው። አላህ ቃል ነው ብለህ የምትጠራው። አላህ ቃል ነው። እናመሰግናለን። ስንት ነው ፍጡር ያልሆነ ያለህ? ማለትማ ግልጽ ነው። ቁርአን ፍጡር አይደለም ብለኸኛል። የአላህ ቃል ነው ብለኸኛል። አላህም ፍጡር አይደለም ብለኸኛል። እኔ እየታየኝ ያለው አላህ የሚባል አለ። የአላህ ቃል የሆነ ደግሞ ቁርአን የሚባል አላህን ያልሆነ የአላህ ቃል የሆነ ፍጡር ያልሆነ አለ። ስንት ፍጡር ያልሆነ ነው ያለህ? እኔ ልንገርህ፣ አላህ ፈጣሪ ነው፣ ቁርአን የአላህ ቃል ነው። እንዲህ ጎበዝ። ስለዚህ እንደዚህ አይነት ሲሪ አርጉመንት ነጋገር የሆነ ህዝብ እንዳይገባው ነገር የምትወረው። ስለዚህ ለራስ ከገባ አዳምጥ። አጣመ ነው መጀመሪያ ደረጃ እሺ፣ አዳምጣውን በደቂቃ የሚመታ አርጉመንት እዛችሁ መታችሁ። ስንት ነው ፈጣሪያችሁ? ስንት ፈጣሪ ነው ያለው ስትል አታፍርም? በመጀመሪያ ደረጃ ፈጣሪ አምሳያ የለውም። በማንም በምንም አይመሰልም። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 18 አካባቢ እግዚአብሔር በማንም አንመስለውም፣ እሱን እኔ እንደምቆጠረው አንድ ተብሎም አይቆጠርም። ሰዎች እንደሚቆጠሩት አንድ ሁለት ተብሎም አይቆጠርም። የሚቆጠር ነገር በሙሉ ፋይናይት ነው። የሚቆጠር በሙሉ ፋይናይት ነው። ፋይናይት ነገር በሙሉ ደግሞ መጠን አለው። መጠን ያለው ነገር በሙሉ የሚለካ የሚሰፈር በሙሉ ደግሞ ፍጡር ነው። ፈጣሪ ደግሞ እንደ ፍጡር የሚለካ የሚሰፈር ፋይናይት አይደለም። ነገሮችን የፈጠረ ከስፔስ እና ፕሌስ ውጭ ያለ ምንም ሊያካብበው፣ ምንም ሊያካልለው፣ ምንም ሊያዋስነው፣ ምንም ፕሌስ አንደሚታርክ የሚችል የሌለ እሱን የሚሰፈር ነገር ነው። 1 2 3 ተብሎ የሚቆጠረው ቁመቱ እንደዚህ፣ ወርዱ እንደዚህ፣ ሄቱ ተብሎ የሚነገርለት በስድስቱም ዳይሬክሽን ሊካበብ የሚችል ነገር ነው። ፈጣሪ ደግሞ ምንም ያካብበው ነገር የለም። ከቁጥር በላይ ነው፣ ከአይምሮም በላይ ነው። እርሱን እንዲህ ነው ተብሎ በቁጥር እኛ እንደምንቆጠረው ወይንም ግዑዛን እንደሚቆጠሩት አይቆጠርም። ውሃ እንደሚሰፈረው በብርጭቆ ቢለካ አይደለም። ሁሉን ውሃን እንኳን በእጁ መያዝ የሚችል ጠረፉ ከዚህ ቁመቱ ከዛ ወርዱ ከዚህ ተብሎ ማይነገርለት ስለሆነ እርሱ የሌለበት ስለሌለ ረቂቅ መንፈስ ስለሆነ
እንደ ሙስሊሞቹ አላህ ሁለት እግር ያለው ሁለት እጅ ያለው ባት አለው ከዛ ጭንቅላት የሌለው ተብሎ ግራና ቀኝ ያለው አይደለም። ከፊቱ ደረት፣ ከኋላው ጀርባ፣ ከእግሩ ታች ተረከዝ፣ ከዛም ባት፣ ከዚህ ቀኝ፣ ከዚህ ግራ፣ ከዚህ ጣት ተብለው በእነኚህ ተካፍሎ ተገጣጥሞ ያለም አይደለም። እንዲያ ከሆነ እርሱ ፍጡር ነው። ምክንያቱም ከፊቱ ደረት፣ ከኋላው ጀርባ፣ ከአናቱ ጭንቅላት፣ ከእግሩ ስትሰጠው በስድስቱ ማዕከል እያካበብከው ስለሆነ ስለዚህ ምንድነው እሱ ማለት ነው? ልክ እኔ ቤት ውስጥ እንዳለው እሱን የሚያካብብ ፍጡር የሆነ ነገር እሱን የሸፈነው ሰራህለት ማለት ነው። ይሄ ደግሞ የፍጡራን ባህሪ ነው። ፈጣሪ ደግሞ ከዚህ ውጭ ያለ ነው። በፍጡራን ሕግ ተዳኝቶ የሚሰፈር የሚለካ ስላልሆነ ስለዚህ ፈጣሪ አንድ ነው ስንልኛ በባህሪ በመለኮት በአገዛዝ አንድ አለ which means ከፍጡራን እየነጠል ነው እየለየ ነው። እንደርሱ ያለ ምንም የለም እያልን ነው። አንድ ስንል እንጂ ለመግባባት አንድ ስንል ሙሴ ለምሳሌ ዘዳግም ምዕራፍ ሚታርጋንዴ 6:4 ላይ ስማ እስራኤል ያህዌ ኤሎሄኑ ኢካድ ሲል ስማ እስራኤል እስራኤሎች ስማ አምላካችን እግዚአብሔር አንድ ነው ሲል ምን እያለ ነው? ሌላ የለም ከፈጠረን ውጭ ለማለት እንጂ እቺ አንዷ በሀባሾች ዘንድ ባይዞ ይሄ በጣም የታመነ ነው። ሀባሾች ይላሉ አብደላ አልሐረሪ በተለይም በኪታቡ ላይ ምን ይላል? እኛ አላህ አንድ ነው ስንል በሚቆጠር ቁጥር አንድ አይደለም ይላል። እኛ የምንለውን አርጉመንት ይቀበላል እሱ። አሁን የነገርኳችሁን አንድ ነው ካልን እንደ ፍጡር መቆጠሪያን የሂሳቧን ቁጥር አንድ ካልን ይላል ከፊትና ከኋላ አለውና የሚካፈል ነውና ይላል። እሱ ፍጡር ነው። አላህን አንድ ነው ብለን እንደዛ ካመንን ፍጡር ማድረግ ነው። እኛ ግን አንድ ነው ስንል የማይቆጠር አንድ እያልን እንጂ ይሄ የሚቆጠረውን የማትሱን አንድ አይደለም ይላል አባሾቹ አብደላ አልሐረሪ በመጽሐፉ ላይ ማለት ነው። ስለዚህ አትሊስት አባሾቹ ከእነኞቹ ጭንቅላት የተሻለ ስለሆነ እነሱ ይረዱታል። እነኞቹ ግን ሰው አንድ ሁለት ተብሎ እንደሚቆጠር አላህንም አንድ ሁለት ብለው እየቆጠሩት ነው። እንዲያ ከሆነ ደግሞ ፈጣሪ የሚመስለው አለ ማለት ነው። ለምሳሌ የነ ቶፊክ አለ የሚመስለው አለ። ስለዚህ እኛ በባህሪ አንድ አለ፣ አንድ መለኮት አለ፣ ሁሉን የሚገዛ ሁሉን የፈጠረ ካለመኖር ወደ መኖር ያመጣ አንድ ኃይል አለ ብለን እናምናለን። እርሱ ደግሞ በአካል ሶስት ብለን እናምናለን። በአካል ሶስት ስንል ስቲል አንዱ በአንዱ ህልው የሆነ እንጂ አንዱ እዛ ጋር አንዱ እዚህ ጋር የተቀመጠ የተነጣጠለ እያልንም አይደለም። ስለዚህ አምላካችን መገኛው ሶርሱ አብ ምን አለው ብለን እናምናለን። የባህሪ ህይወት አለው፣ ህያው ነው ብለን እናምናለን። ሙስሊሞቹ አላህ መንፈስ እንዳለው ያምናሉ። ቆይ አንድ አዳምጥ። ያ መንፈሱ ህይወት የሚሰጥ እንደሆነም ያምናሉ። ያ መንፈስ ግን ፍጡር ነው ተብሎ በቁርአን ውስጥ አንድም ቦታ ላይ አልተጠቀሰም። እኛ ምን እናምናለን? አምላካችን ህያው እስትንፋስ አለው ብለን እናምናለን። ያው ህያው እስትንፋሱን ሁሉን የፈጠረ ሁሉን ያስገኘ ነው። ስለዚህ እሱን መንፈስ ቅዱስ ብለን እንጠራለን። አምላካችን ቃል አለው ብለን እናምናለን። ቃሉ እንደኛ ዝርው ቃል አይደለም። ስለዚህ አካላዊ ቃል ነው ብለን እናምናለን። ያ አካላዊ ቃል ደግሞ ወልድ ብለን እንጠራዋለን። ሙስሊሞች ምን ብለው ያምናሉ? አላህ ቃል አለው ብለው ያምናሉ። ቃሉ መጨረሻ በሙሐመድ ላይ ለምሳሌ ቁርአን ያላህ ቃል አካላዊ ቃል ብለን እኛ ሎገስን እንደምናምነው እነሱ ደግሞ ቁርአንን ያላህ ቃሉ ነው ብለው ያምናሉ። ፍጡር አይደለም ብለው ያምናሉ። እንደገና በቂያማ ቀን ብረባሰሉ በቂያማ ቀን የገረጣ ሰው ሆኖ መዓት ሆኖ ያላህ ቃል ይመጣል። ፍጡር ያልሆነው ያላህ ቃል የገረጣ ሰው ሆኖ በቂያማ ቀን ይመጣል ብለው ያምናሉ። ፍጡር አይደለም ያላህ ቃል ነው፣ ሰው መስሎ ይመጣል። እኛ ደግሞ ምን እናምናለን? የአብ የባህሪ ቃሉ አካላዊ ቃል ወልድ እርሱ የዘመኑ ፍጻሜ ሲደርስ ነቢያትን ሲልክ ከቆየ በኋላ ከቅድስት ድንግል ማርያም በስጋ ተገለጠ ብለን እናምናለን። እኛ ተገልጧል ብለን እናምናለን። እነሱ ወረቀት ላይ የበቆዳ ላይ ምናምን ያላህ ቃል ተገልጧል ፍጡር አይደለም ብለው ያምናሉ። እኛ የባሪያውን መልክ ይዞ በስጋ ተገለጠ ብለን እናምናለን። እነሱ ወደፊት ገና የቂያማ ቀን ወረቀት ላይ የሞተ በቆዳ ላይ የተጻፈው ያላህ ቃል የቂያማ ቀን እንደገና ደግሞ ሰው መስሎ ያውም የገረጣ ይመጣል ብለው ያምናሉ። ስለዚህ ሶስት አካል ስንል አብ፣ ወልድ፣ መንፈስ ቅዱስ እያለ ነው። አንድ መለኮት ስንል አንድ ባህሪ፣ አንድ ፍቃድ፣ አንድ ስልጣን ፕሊስ ቢታር አለ እያለ ነው። በቁርአን ውስጥ የሚጠቅሱት ምንድነው? እሱ አላሁ ቁል አላሁ አሃድ ምትል ነች። አሃድ ማለት አንድ ማለት አይደለም። አዳም አላሁ አሃድ ማለት አንድ ማለት አይደለም። ዋህድ ነው አንድ። አሃድ ማለት አንዱ ማለት ነው።
አንዱ ማለት ነው። ሙሐመድን ጠየቁት፣ አላህ ከምንድን ነው የተሰራው አሉት። ከናስ፣ ከብረት፣ ከድንጋይ ከምን የተሰራ ነው አሉት። በደንብ አስተውሉ፣ አቴንቲቭ ላይ ያዳምጡኝ። አላህ ከወርቅ ነው የተሰራው? ከብር ነው? ከድንጋይ ነው? ከናስ ነው? ንገረን፣ ከምንድን ነው አምላክ የተሰራው ሲሉት አላህ አንዱ ነው አላቸው። ዊች ሚንስ ከጣዖት ያጣዖቱ ወይም ከድንጋይ የተሰራ ነው ወይም ከብር ነው ወይም ከናስ የተሰራ ነው እንደማለት ነው። አንዱ ነው ብሎ መለሰላቸው። ኤኒዌይስ መምህር የተወሰነ ይሉበታል። ኔትወርኮ ከተስተካከለ ጨረስክ? ያ አዳምጠት። ይሰማል? ኔትወርኩ ደህና ነው አሁን? አዳምጥ። አልገባም። የጥያቄም ልጠይቅ ነው። አዳምጥ። ጥያቄ ጠይቆ ያው ካላዳመጥክ መልሱን አታገኝም፣ ካላገኘው ደግሞ አትረዳም ማለት። ሁሌ ጠያቂ ብቻ እንዳትሆን ለሌላ ጊዜ እንድታስተምር መልሱን እንነግርሃለን ማለት ነው። ስለዚህ ቀደም ሲልም አንተ መምህራችኋለሁ እዚህ ስትል ስለሰማሁህ እፎይ በደንብ መልሶልሃል። እኔ ደግሞ ተጨማሪ ሀሳብ ሰጥሃለሁ ማለት ነው። ስለዚህ የልብ ጆሮህን ክፈትና ስማ። የሚጠቅመው እሱ ነው ማለት ነው። ሱብሃንአላህ። ከአንተ ሶስት አምላክ ነው ወይ የምታመልኩት? አትባልግ ጨምላቃ። አዳምጥ። ነቢይ ራሱ ቁጭ ብሎ ከሊቃውንቶች እና ከመምህራኖቻችን ያዳምጥ ነበረ። ከዛ መገለጥ ብሎ አላህ ነገረኝ ብሎ ያወራ ነበረ። አይ የምታመልኩት ሶስት አምላክ ነው ወይ? አካባቢ ጀምሮ አዳምጥ። ቆራጣ ላይ ያመለክ አይደል እንዴ? ሶስት ይላል። ሶስት ምን እንደሆነ ሳብራራ ራሱ አልሰማህም። ጭንቅላት የሌለው አካል እያመለክ ለነገሩ እንዴት ሊገባ ይችላል? ቀጥሎ መምህር ሙባ ፕሊስ። አንዴ ፌስታል ላይ ተኝተህ አታንኩሻኩሽብን። ያንተን ፌስታል መስማት የሚፈልግ የለም። ደጋግሜ ሚዩት አደረግኩ። ለምን ሚዩት የምታነሳው? በቃ በልቶህም ከሆነ ሚዩት አድርግና ወገብህን ካልተመቸ ሚዩት አድርግና አስተካክል። መኝታን ፌስታል ላይ ተኝተህ ዝም ብለህ ታንኩሻኩሽብን አለ እንዴ? ይህ ብልግና አለ። ሚዩት አደረግኩ ቢያንስ ወደ 10 ጊዜ ሚዩት እያነሳ ፌስታል ታንኩሻኩሻለህ። ከነብይህ የተማርከው ስርዓት የሌለው ታዲያ ሚዩትን አድርግና ጠብቃ። ቀጥሎ መምህር። በጣም ሶሪ። አይ ችግር የለውም። በነገራችን ላይ እውነትን የሚመረምር አእምሮ ያለው ሰው ቁርአን መጽሐፍ ቅዱስ የሚለውን ለጊዜው ተውትና የተፈጥሮ ይሄ ቁርአን መጽሐፍ ቅዱስ ከሆነ ጊዜ በኋላ ለሰው ልጆች ከፈጣሪ ወደ ፍጡር የተሰጠ ነው። በእስልምናው ቁርአኑ፣ በክርስትናው ወንጌሉ ማለት ነው። ከመጽሐፍ ቅዱስ በፊት ነው ሰው የተፈጠረው እያልሁ ነው። በአጭር ቋንቋ ምን ማለት ፈልገህ ነው ካላችሁኝ፣ ያለ መጽሐፍ ቅዱስ ያለ ቁርአን ሲመራ የነበረ አእምሮ ያለው ፍጥረት ነበረ እያልሁ ነው። እና አሁን ላይ ያገናኘን እናንተንና እኛን መጽሐፉ ነው። መጽሐፉ በሌለበት ግን ሰዎች ነበሩ፣ እየተግባቡ የነበሩ ሲያወሩ የነበሩ ማለት ነው። እና ለመረዳዳት ወረፋን ጠብቆ ለማውራት የሚያስተምሩትን ሀሳብ ለማድመጥ መጽሐፍ ቅዱስ ያዥ ወይ ቁርአን ጨባጭ ብቻ ሳይሆን ሰው መሆን በራሱ በቂ ነው። እና ቅድሚያ ሰው መሆን ከምንም ነገር ይጋርዳልና ሰው ሁኑ የሚለው መልእክቴ ነው። ሰው መሆን ስንጀምር እናከብራለን። ሰው መሆን ስንጀምር እንረዳለን። ሰው መሆን ስንጀምር እናስተውላለን። ሰው መሆን ስንጀምር እንመረምራለን። ሰው ሳንሆን አንባቢ ከሆን ግን ችግር ነው የሚሆነው። ኮፒራይት ነው። ይሄ የሙፍቲ ቃል ነው። ለምን እንደራስ አድርገህ ታወራለህ? ሙፍቲ ነው መጀመሪያ እንደዚህ ያሉት። ምንድን ነው የሚለኝ አልገባኝም። የምትጠቅሰውን ሰውም አላውቀውም። አንጣው ማስረጃውን አዘጋጅ። ቀጥሉ መምህር። ኦኬ እኔ እግዚአብሔር ምስክሬ ነው። እንዲህ አይነት ቃል ሰው ሲናገር ሰምቼ አላውቅም። አትናቴዎስ የሚባል የቤተክርስቲያናችን መተርጉም ከጻፈው ነው የወሰድሁትና ያንተ አባት
ብሎ ከሆነ ደግሞ ማስረጃውን እውነት ነው እንድታሳየን። ደግሞ ከኔ አባት ነው ሲባል የነበረ በፕሮፌሰር ሰዎችም ደግሞ መጽሐፉን ማስረጃውን አሳያለሁ ማለት ነው። ዝም ብሎ አስቦ እንደ ሰው መናገር ነው እንጂ እንደ እንስሳ ባትሆኑ በጣም መልካም ነው። እንስሳዊ ገጸ ባህሪ ይታይባችኋል። ቆይ ቆይ ተረጋጋና በኋላ ታወራለህ፣ ወረፋ ሲደርስህ ማለት ነው። እና አሁን ሶስት አምላክ ነው የምታመልኩ ብሎ ወንድምህ ጥያቄ ስላነሳ እኛ የምናመልከው አንድ አምላክ ነው። ይህን ማብራሪያ የሰጠሁት አልሰማ ልረዳ ስላለ መጽሐፍ ቅዱስ ቁርአንም ባለቤቱ ሳትሆን ሰው ሆነን የተፈጠርኸውና አብ ምንድነው? ኢየሱስ ምን እንደ ሰው ቁምና ተረዳ። በደንብ ማድመጥ ከቻልክ በኋላ ቀጣይ ትወያያለህ፣ ቀጣይ ሀሳብህን ትሰጣለህ። እና እነዚህ ጋር አሁን ሰው እንዴት ያወራል? በጣም ግሩማን ናችሁ፣ በጣም አስቸጋሪ ናችሁ። ሰው መሆን ቻሉ የሚለውን ድጋሚ እንድደግመው ነው አሁን የምታስገድዱኝ። ምን ስሜታዊ የሚያደርግ ነገር እኮ የለውም። እውነቱን እውነት ሐሰቱን ሐሰት ማለት ነው። ነጭ ጥቁሩን ጥቁር ማለት ነው እንጂ እንደዚያ ነው። አሁን ምን የሚያስፈልግ ነገር አለው? በዚህ ልክ እኮ የሚያስለፈልፍ ነገር የለውም። ማስተዋል ነው ለሁሉ ነገር የሚጠቅመው። መጽሐፍትን ማንበብ ነው። በሌላ ነገር በአንድ ቋንቋ እያወራን ነው። አንድ ቋንቋ ያግባባናል። ሁላችንም ሰውነን፣ ሰው መሆን ያግባባናል። በተራ በእቅድና በድምፅ በመወያየት ነው መልካም የሆኑ ሀሳቦች ላይ ልንደርስ የምንችለው። ሲሆን እንግባባለን፣ ካልሆነ ደግሞ ባለመግባባት ተግባብተን መለያየት አለብን። ዝም ብሎ መጫዋጫው አይደለም፣ ትርጉም ስለማይሰጥ ማለት ነው። ዝም ብሎ አንድ ሀሳብ ሲነገር እንደዚህ ተብሏል፣ አንድ ነገር ሲነገር እንዲህ ነው እያሉ በየመካከሉ እየገቡ ሀሳብ በመስጠት አይደለም ውጤትም ትርጉም የሚኖረው ማለት ነው። ስለዚህ ባጭሩ ወደ እናንተ ጥያቄ እንድገባ አሁንም እድሉን ብትሰጡኝ በጣም ደስ ይለኛል። ሶስት አምላክ ነው የምታመልኩ የሚል ጥያቄ አላችሁ አይደል? የሙስሊሞች ይህ እኮ ቋሚ ጥያቄያችሁ ነው። በእውኑ የእውነት ጥያቄያችሁ ከሆነ መልሱ ሊሰጥ ሲል መሯሯጥ አያስፈልግም፣ ቁሞ ማድመጥ ያስፈልጋል። እኛ ሶስት አምላክ የሚባል ነገር አናመልክም። ትናንት ነግረናችኋል፣ ዛሬም እነግራችኋለሁ። ነገም ጥያቄ አድርጋችሁ ካመጣችሁት እንነግራችኋለን። እኛ ሶስት አምላክ የሚባል አምላክ የለንም፣ አናመልክም። በቃ ድጋሜን ጥያቄ አትጠይቁት። ሶስት አምላክ የማታመልኩ ከሆነ አብ፣ ወልድ፣ መንፈስ ቅዱስ የምትሉት ማን ነው ካላችሁኝ፣ አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ደግሞ ከአብ የሰረጸ አብን አህሎ ወልድን መስሎ የወጣ ወይም የተገኘ ማለት ነው። ሶስት ብለህ እየቆጠርህ እንዴት አንድ ትለኛለህ ካልኸኝ፣ ሶስት ያልሁህ አካሉን እንጂ ባህሪውን ወይ መለኮቱን አይደለም። ባህሪው አንድ ነው። አብ የወለደበት፣ ወልድ የተወለደበት፣ መንፈስ ቅዱስ የሰረጸበት አንድ ባህሪ ነው ያለው። አንድ ምንጭ ማለት ነው። አንድ ባህሪ። ያ ምንጭ ያ ባህሪ ማለት ደግሞ መለኮት ነው። ያ መለኮት ዘላለማዊ ምልክና ያለው ነው። በመለኮት በባህሪ በአገዛዝ በስልጣን ለዘላለም አንድ ነው። በመለኮቱ በባህሪው ባገዛዙ ለዘላለም አንድ የሆነው እርሱ በሶስት አካል የተገለጸ ነው። ሶስት አካል ማለት የአብ ቅውም የሆነ ቀዋሚ የሆነ የማይንሸራሸር የማይጨፈለቅ የራሱ አካል አለው። የወልድ የራሱ አካል አለው። የመንፈስ ቅዱስ የራሱ አካል አለው። አብ ልብ ነው ስንል የአብ ልብነቱ ለአብ ልብ ሆኖ ለወልድና ለመንፈስ ቅዱስም ልብ መሆን ማለት ነው። ወልድ ቃል ነው፣ ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ ደግሞ ቃል ነው ማለት ነው። መንፈስ ቅዱስ እስትንፋስ ነው። እስትንፋስነቱ ለራሱ ሕይወት ለራሱ እስትንፋስ ሆኖ ለአብና ለወልድ ደግሞ እስትንፋስ ነው፣ ሕይወት ነው ማለት ነው። ስለዚህ እያልን ያለነው እኛ አንድ ልብ አለ፣ ያ ልብ አብ ነው። አንድ ቃል አለ፣ ያ ቃል ወልድ ነው። አንድ እስትንፋስ አለ፣ ያ እስትንፋስ ደግሞ ማን ነው? መንፈስ ቅዱስ ነው። ይህ ማለት ምን ማለት ነው ካልከኝ እኔም እንዲህ ብዬ መልስላለሁ። ቆይ አንዴ ጠብቀኝ። የቸኮለ ሰው ካለ መሄድ ይችላል። ምዕመንም ስላሉን ክርስቲያኖቹ እነሱም እንዲማሩ እድሉን ስጡን። እሺ፣ ሐሳቤን ስጨርስ ደግሞ እጠየቅ ዘንድ ፈቃደኛ ስለሆንኩ ከእናንተ ጋር ነው የምቆየው። ሐሳቤን ስጨርስ ስለማሮጥ የማድመጥ ክህሎት ይኖራችሁ። ስለዚህ አንድ ልብ ብቻ ነው ያለው። አንድ ልብ ያለው ሁለት ጊዜ አያስብም። ሥላሴ አንድ ልብ አላቸው። በዚያ ልብ አንድ ጊዜ ያስባሉ። አንድ ቃል አላቸው። ሁለት ሶስት ቃል አይናገሩም። በዚያ ቃል አንድ ጊዜ ይናገራሉ። አንድ እስትንፋስ አላቸው። በዚያ እስትንፋስ አንድ ጊዜ ይኖራሉ። አንድ ጊዜ ለዘላለም ሕያው ናቸው። በዚያ እስትንፋስ በአንድ እስትንፋስ ይተነፍሳሉ። በአንድ ልብ ይመክራሉ። በአንድ ቃል ይናገራሉ።
በአንድ ቃል ከተናገረ፣ በአንድ ልብ ካሰበ፣ በአንድ እስትንፋስ ከኖረ እርሱ አንድ አምላክ ይባላል። ልዩ የሚያደርገው የሚገርምህ አይወለድም አይወልድም አንድ ነው አካሉ ማነው አንድ ነው ብለን ከተናገርን አንድ ብቻ ከሆነ ሰው ይመስለዋል፣ አንድ የሆነ ነገር ሁሉ ይመስለዋል። ለስላሴ ግን እንደ ሰው እንዳትመስለው አካሉ ሶስት ነው። እንደ ሰው እንዳትመስለው አካሉ ሶስት ነው። ደግሞ አንድ ብቻ ነህ ብለህ ማነው ሶስት ነህ ብለህ ደግሞ እንዳትገነጣጥለው አንድ ነው። ስላሴ ልዩ ሶስት ነው የምንለው ለዚህ ነው። ልዩ ሶስት ነው ማለት በአካሉ ሶስት ነው ብለን ስለጠራ ነው። አንድነቱን አይከፋፍለውም፣ አምላክነቱን አይሰነጥቀውም። በአምላክነቱ አንድ ነው ብለን ስለተናገርን አካሉን አይጠቀለውም፣ ግብሩን አይሰበስበውም። ስለዚህ ምን ማለት ነው? በአካሉ ስላሴ ለዘላለም ሶስት ነው። በባህሪው በመለኮቱ በህልውናው ባገዛዝ ለዘላለም አንድ ነው። ከዚህ ከሶስቱ አካል አንዱ አካል ለድህነተ ዓለም በመዋዕለ ሥጋዌው ከድንግል መጥቶ ተወለደ ማለት ነው። ከድንግል ተወለደ ማን? ከሶስቱ አካል አንዱ አካል ወልድ ሲወለድ ኢየሱስ አልነው። ኢየሱስ ማለት የመለኮትንና የሰውን ባህሪ ገንዘብ ያደረገ በባሪያው ሥጋ የተገለጸ ማለት ነው። ይህ የቤተ ክርስቲያኗ ቋሚ አስተምህሮ ነው። ሶስት ብለህ አካሉን ጠርተህ ምንድነው ልብ ወለድ የምታነበው? ወይ ተራ ስተና ሙባ ቆይ አስጨርስ፣ ሙባ አስጨርሽ እንጂ አባ እፎይ አንዴ ሞዴሬተር ብትሰጠኝ በጣም ደስ ይለኛል። ሞዴሬተር የለም፣ ከዚያኛው ቤት ነው የነበረ፣ የዚህ ተነስቷል መሰለኝ። ልብ ወለድ ታነብብና በቃ አንተ ባጫ ያልሆነ ነገር ዝም ብለህ ታነባለህ እንዴ? ይሄ የኛ ሃይማኖት ነገር ማለት የኛ ሃይማኖት ነው። ይሄ የኛ ሃይማኖት ትንሽ ታገስ፣ ጨርስ። እንማማር። አረ የገብዳን እዚህ ጋር እንዴ የራስህን ይዘህ ብትቀመጥ ቆይ ስነ ስርዓትን ይዘህ ተቀመጥ። ጭንቅላት የኛ ሃይማኖት ነው። ጭንቅላት አይሰራማ። ይሄ ቤተክርስቲያኗ ሃይማኖት የኛ ትምህርት ነው። እሺ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ ትንፋስ ነው። የቤተ ክርስቲያኗ ቋሚ ዶክትሪን ቋሚ ትምህርት ነው። እሺ እና አትናቴዎስ እና አግናጤዎስ የተናገሩት አብ ወልድ መንፈስ ቅዱስ ብሎ ኢየሱስ ክርስቶስ በመዋዕለ ሥጋዌው ያስተማረን የቤተ ክርስቲያኗ ቋሚ ትምህርት ወልድ ዋሂድ ሶስት ስም ያለው አንድ እግዚአብሔር የሆነ ብላ የምታስተምረው ቋሚ ትምህርቷ ነው። ይሄ ተረት ተረት ቲያትር ፊልም ወይም ደግሞ ሌላም አንተ እንዳልኸው የልብ ወለድ ቃል አይደለም። እሺ የምናምነው እምነታችን ነው። ለተናገሩት አብ ወልድ መንፈስ ቅዱስ ብዬ ለገለጽኩልህ ሂድና ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አብ ወልድ መንፈስ ቅዱስ የሚለውን ቃል ታገኘዋለህ። በዘመነ ብሉይም በዘመነ ሐዲስም በዘመነ ሊቃውንትም በዘመነ መነኮሳትም አማራ ክልል እኮ ነው የተጻፈው። አማራ ክልል ነው የተጻፈው። አንተ አማራ ስለ ስርዓት ለምድረመት ምን ማለት ነው? አማራ ክልል ማለት አማራ ክልል ነው ሃይማኖት ሊታውት መምራ እሱ እንትን ብሎ ነው እና የአረብ ገረድ ነውና አላህ በአረብኛ ነው የሚሰማው። ጸሎት ሲያደርግ ራሱ ጸሎቱን እንዲቀበለው የግድ አረብኛ መሆን አለበትና የሚያወራውን አያውቅም። ከዚህ በኋላ ማዳመጥ ከቻልክ አዳምጥ። ተረት ተረት አይደለም የምንነግርህ፣ እኛ አስተምህሮታችንን ነው የምንነግርህ። በጣም የሚገርመው እኔ አሁን ስለ እስልምና ለማውራት ትፈራለሁ። ለምን ካላችሁኝ ስለ እስልምና ቁርአኑን አላውቀውም። ስለማላውቀው ነገር ገብቼ ፈተፍት ዘንድ ፈቃዴ አይደለም። ስለ እስልምና ሰማለሁ፣ ምንድን ነው የሚያመልኩት፣ እንዴት ነው ሂደታቸው ብዬ አዳምጣለሁ። ከዚያ ውጭ ግን ለመናገር ገብቼ በማላውቀው የሰውን ሃይማኖት ጀጅ ላደርግ አልችልም። መጽሐፉን ሳነበው ሳውቀው ግን ልክ ያልሆነውን ነገር ልክ አይደለም ብዬ እናገራለሁ። ለምሳሌ ፎይ የእናንተን ቁርአን በሚገባ ያውቃል። ስለሚያውቀው ልክ ያልሆነውን ነገር ይነግራቸዋል። ልክ እንደ የእስልምና ቁርአን መጽሐፉ እናንተ ስለማታውቋት ቤተክርስቲያን ስሙን ዓለም አቀፍ ነው እኮ ታውቁ የአብ የወልድ የመንፈስ ቅዱስ ስም እንኳን ሳታውቁ እየጠየቃችሁ አታውቁም እኮ። ሙስሊም ነኝ ማወቅ ግዴታ እንደሌለብኝ ታውቀዋለህ። አታውቁም ማለት ነው። ምን አብ ወልድ መንፈስ ቅዱስ የሚባለውን ገና አውቆ ጥያቄ ነው። አቤት ምን አልከኝ? ሙስሊም ነኝ የማወቅ ግዴታ የለብኝም፣ ማወቅም አልፈልግም። የማታውቀውን ነገር ደግሞ የመጠየቅም የመተቸትም ደግሞ መብት የለህም። አየህ፣ የማወቅ ግዴታ ከሌለብህ የማታውቀውን ነገር የመጠየቅም የመውቀስም ደግሞ መብት የለህም።
አብ ነው አምላክ? ኢየሱስ ነው አምላክ? ወልድ ነው አምላክ? የትኛው ነው? መምህርዬ መልካም። አንድ ሰው ሲጋራ ጥያቄ ብቻ ነው የጠየቅኩት። አይባልም። ቶፒክ አንድ ያዳምጥ። አንድ ሰው ሲጋራ አላጨስም ካለ አይ በግድ ታጨሳለህ። መጠጥ አልጠጣም ካለ አይ በግድ ትጠጣለህ። እንዴ በግድ ነው እንዴ? አናመልክም አለ። በግድ አምልኩ ነው። ተረት ተረት ላልከው ተረት ተረት ይውላችሁ። ይሄ የነብያት ታሪክ ነው። በሐዲስ መጥቻ ያሳያችኋለሁ። ነብያት ምን ብለው ነው የሚያምሩት? አደም ነብይ ነው በእስልምና። ከዚህ በላይ ተረት ተረት የለም። ልብ ብላችሁ ተከታተሉት። አደም እናታችን ሐዋ በሸይጣን ማጭበርበር ተታለው የአላህን ትእዛዝ ከጣሱ በኋላ ከጀነት ወደ ምድር ወረዱ። የት እንደወረዱ ታውቃላችሁ? አደም በመላእክቶች አማካኝነት ደቡብ ህንድ ወደ ምትገኘው የሰላም ደሴት ተጣለ። አደም ከጀነት ከላይ ሲወረወር ጀነት ራሱ የት ነው? ሰማይ ላይ ነው? አርሽ ላይ ነው? የት ነው ሲወረወር? የት ወረደ አሉ? ደቡብ ህንድ ነው የወደቀው አደም። እሺ እናታችን ሐዋ ደግሞ ጅዳ ከተማ ወደ ምትገኘው ቀይ ባህር አካባቢ ወደቀች። ለረጅም ጊዜ ሳይገናኙ ታርቀው ኖሩ። አባታችሁ ያወሩ። አንተ ዝም በል። አይ ተረት ተረት ላሳይ ብዬ ነው። ተረት ተረት ምን እንደሆነ ላሳይ። ከዛስ በኋላ ፕሊዝ ሌላ ሂስትሪ አትጀምር። እነሱ ይጨርሱና እኛ ጥያቄያችንን እንጨርስ። ተረት ተረት ትንሽ ቆይ። ተረት ተረት ላሳይ፣ ከዛ ትቀጥላለህ። አፍህን እንድትይዝ ማለት ነው። ከዛ እስከ መጨረሻው ድረስ ሳይገናኙ ለረጅም ዓመት ከቆዩ በኋላ ማለት ነው የተገናኙ። በመካ ላይ ያገኘሁትን እድል ትክክለኛ አምጣ። ይሄ ስህተት ነው ማለት ነው። ጎበዝ ልጅ፣ በጣም ጎበዝ ልጅ፣ 100% ጎበዝ ልጅ። እሺ በጣም የሚያስቀውን ፓርት ተረተረቱ ልንገራችሁ። ሐዋ ስትወልድ አንድ ጊዜ አዳምጥ። ስትወልድ በአንድ ጊዜ ብዙ ነበረ የምትወልደው። እኔ አይደለም የምልህ፣ ይኸው እናታችን ሐዋ በአንድ ጊዜ እርግዝና ብዙ ልጅ ትወልድ ነበረ። በአንድ እርግዝና የተወለዱ ልጆችን በሙሉ እህትና ወንድም ተደርገው ይወሰዳሉ። ኢማጂን በአንድ እርግዝና ማለት ነው። በአንድ ጊዜ ብዙ ልጅ ስንት ልጅ? እኛ እርሶን እያዳመጥ ነው መምህራችን። አዳምጥ። ሲጀመር የሰው ልጅ ከየት ነው የመጣው? አዳምጥ። እርስ በእርስ ደግሞ መጋባት አይቻልም። ለምን? የመጀመሪያው እንግዲህ በአንድ እርግዝና ብዙ ልጅ ትወልዳለች። ከነዛ ከወለደቻቸው ልጆች ውስጥ ሁሉንም በአንድ ጊዜ ማግባት ከመጀመሪያውና ቀጥላ የምትወልደው ሁለቱ እርስ በእርስ አይጋቡም። አንድ አዳምጥ መምህር ነው። እሺ ታች ትሆናለህ። ከዚህ በኋላ ወደ ቶፒካችን ሲመለስላችሁ ምንም ልትሰሙ ስላልፈቀዳችሁ ወደ ቶፒካችን እንገባለን። ወደ ርዕሳችን፣ ወደ ዛሬው ርዕሳችን እየገባው ነው። አሁን እዚህ ጋር ማስቀመጥላችሁን በደንብ ብላችሁ ዝልብ ብላችሁ አዳምጡኝ። አረ ተረጋጉለት ሰዎች። ኦኬ እዚህ ጋር ቃቢል ይባላል። ቃቢል ማለት ነው ታውቃላችሁ? ቃየል ማለታቸው ነው። አጭ በእናት ለእርሳቸው ስጣቸው ነው። እርሳቸው መምህር ጊዜ አዳምጡ። አትንጫጩ። አለፉ ያስታርቃቸው እንጂ ምንድን ነው? አንድ ጊዜ እንትን ልበለት ትቀጥላላችሁ። ቶፒካችን ላይ ነኝ አሁን ያለሁት ርዕሳችን ላይ። ማንም በማንም ኃጢአት አይጠየቅም ትላላችሁ። እዚህ ጋር ግን ቃቢል ያላችሁት ቃየል ነው። እንግዲህ ቃየልን የሆነች ነገር ሸረፍ ያደረጉና ቃቢል ብለው ከዛስ በኋላ የኛ ነቢይ ነው ከመጽሐፍ ቅዱስ ወስዶ ማለት ነው። ኦኬ ቃቢል የሚባል ስም እኛ ሰምተንም አናውቅም፣ በምንኛም እንደሆነም አናውቅም። በተመሳሳይ እርግዝና ከተወለደችው እህቱ ከሱ በሚቀጥለው ከምትረገዘው ነው እንጂ ማግባት ያለበት በአንድ ጊዜ ከተወለዱት ውስጥ መጋባት አይቻልም ነበረ። ስለዚህ ያችኛዋን ማግባት ፈለገ። ስለፈለገ በዚህ ምክንያት ብቻ ምን አደረገ? ቃቢል ወንድሙን ገደለ። ከገደለት በኋላ እስቲል ነው እስካሁን ድረስ በምድር ላይ ይላል። ይኸውላችሁ መሐመድ ይሄንን ሲያብራራ ሐዲሱንም እከፍትላችኋለሁ ማለት ነው። እስካሁን ድረስ በምድር ላይ የሚገደሉ ሰዎች በግፍ የሚገደሉ ሰዎች አሉ አይደል? በተገደሉ ቁጥር ቃቢል ወይ ደግሞ ቃየል ምን ይወስዳል? ይጠየቃል። ተጠያቂ ነው። ኃጢአቱ እሱ ይሸከማል ማለት ነው። አንዱ የአንዱን ኃጢአት አይሸከምም ይላሉ። መሐመድ የተናገረው ምንድን ያለው? ይኸው በበደል አንዲት ነፍስ አትጠፋም። የመጀመሪያው የአደም ልጅ በዚህ ከንቱ ይታያል ብዬ አስባለሁ። በበደል አንዲት ነፍስ አትጠፋም። የመጀመሪያው የአደም ልጅ በዚህች በከንቱ በፈሰሰች ደም ተጠያቂ ቢሆን እንጂ። ማን ነው የሚጠየቀው? ቃቢል ወይ ደግሞ ቃየል። ምክንያቱም አለ መሐመድ የመጀመሪያ መግደልን ያስተማረው ማን ነው? እርሱ ነውና።
ስለዚህ ሳለ ማንኛውም ሰው ይላል ይሄው ማንኛውም ሰው ሲገደል ቃቢል ወይ ደግሞ ቃየል ወንጀሉን ይጋራል። በዚህ እኔ 6-7 ሐዲስ ሰጣችኋለሁ። አሁን እስቲል ነው አንድ ሰው ቢገደል አሁን እንግዲህ ያለ አግባብ የተገደሉ ሰዎች በጣም በቢሊዮን የሚቆጠሩ ናቸው። ምድር ከተፈጠረች እንግዲህ የአደም የመጀመሪያ ልጅ ነው ቃየል ነው። እስካሁን ለነዛ ሰዎች በሙሉ ይጠየቃል። ቃቢል ወይ ደግሞ ቃየል። ማንም በማንም ወንጀል አይጠየቅም የምትሉን ከየት አምጥታችሁ ነው? ስለዚህ በኢስላም ውስጥ ብሎ አስቀመጡት። በኢስላም ውስጥ መጥፎ ልማድን የተከተለ ሰው ወንጀለኛ ይሆናል፣ ቅጣቱን ይጠብቀዋል። ከእነርሱ በኋላ ፈለጉን የተከተለ የተገበራቸውን ሰዎች ሁሉ ወንጀል ይሸከማል። ቃየል አሁን እስካሁን የሚገደሉ ሰዎችን ወንጀል ምን ያደርጋል? ወንጀላቸውን ይሸከማል፣ የሌሎችን ሰዎች ማለት ነው። እሺ ልጠይቅ፣ አብዱ ማይክን ከፍታል። በእስልምና አንዱ በአንዱ ወንጀል ይጠየቃል ወይስ አይጠየቅም? እናመሰግናለን። ይሄ የነብያት ታሪክ ነው። የነብያት ታሪክ ነው። ኬት ያመጣው እውነቱን ነው። አባይ በረሃ ላይ ነው ያገኛል። አንተ ይሄ እንግዲህ የነብያት ታሪክ ሲያብራሩልህ ነው። ጥሩ፣ በዚህ ልቀይርላ ከሐዲስ ልስጣ። ከዚህ ይሄስ ተረት ነው። ከዚህ መጽሐፍ እፎይ ጥያቄ መጠየቅ እችላለሁ? አችልም አብዱ እያወራናላ እንትን አትበል። አንድ ጊዜ ማይከን ያዝ። ጥሩ፣ ይሄኛውን ተረት ነው ብለኸዋል። እናመሰግናለን። ሀያቱ ሷሃቢህ የሚባለው መጽሐፋቸው በአረብኛ የተጻፈ ወደ አማርኛ ነጃሺ ማተሚያ ቤት የተረጎመው ተረት ነው። አሽቀንጥረ ጥለዋል። ጥሩ፣ ይሄ አሁን የነገርኩህን ታሪክ ደግሞ ከዚህኛው ሰጠሃለሁ። ስለዚህ ይሄንን እንድጣልከው ሁሉ ይሄንንም አስጥልሃለሁ። ይሄንን ትቀበላለህ? ከዚህ ውስጥ ከሰጠው ምን ጥያቄ ለምን አትቀበልም? ልጁ ቅድም ጀምሮ እኮ ጥያቄ አለኝ። አባያውሩ እያለ እኮ ነው። ምንድን ነው ይህንንስ መጽሐፍ ትቀበላለህ ወይስ አትቀበልም? መልስኛ። ትቀበላለህ ወይስ አትቀበለውም? ልጠይቅህ እያለ ነው። እሱን ጠይቀው። እሺ ምን ታርግ? ይህንንም ይጥለዋል። ገጽ 135 ላይ ላንበብላችሁ። በእምነታቸው ስለሚሸማቀቁ እነሱ እንትን አያደርጉም። ገጽ 135 ሐዲስ 174 ላይ ምን ይላል? ቃል በቃል በሐዲስ ነው ያመጣውለት። ይታያል ብዬ አስባለሁ። ወይ ካሜራ እንደዚህ ላይ ይታያችኋል? ጥያቄ አትቀበልም ማለት ነው? እፎይ አንድ አዳምጥ። ሐዲስ 174 ላይ ኢብን መስዑድ ጥያቄ አትቀበልም? አዳምጥ አቡ አዳምጥ። ቆይ እሺ፣ ከዚህ ጥያቄ አትቀበልም ወይ? ተረት ነው አላልክም? ተረቱን እናጥራና ከዛ ትጠይቀናለህ። አንተ የጻፍከውን ተረት ነው ማን ይሰማል? ምንድነው ጥያቄ? ልጁ ለምን አስወጣው? ለጠይቄ የጠይቀውን ጥያቄ ያለኝ ያለ ለምን አስወጣው? ቀጥል። ምንድነው ጥያቄ? ጥያቄ ያለኝ ያለው ለምን አስወጣው? ቀጥል። ጥያቄ ልጠይቅ እያልካል። ቀጥል። ያለህ ልጅ ለምን አስወጣው? አስገባውና ጥያቄ ለመጠየቅ እንኳን ጭንቅላት የለህም። ጥያቄ ስትል የነበረው ለዚህ ነው። አንተ እንኳን ጭንቅላት አለ ትባ ጭንቅላት በደንብ ታዘቧቸው። ያው እነኚህ ጀማ እንደዚህ እንዲያፍሩበት ነው። ከላይ አድርገን እስቲ ጠይቅ እንኳን ሲባል ጥያቄ ልጠይቅ፣ ጥያቄ ተቀበሉ፣ ጥያቄ ተቀበል እስቲ ሲል የነበረው ጠይቅ ሲባል እንደዚህ። አሁን አብረው ፎቶ ላይ የተነሱት ስታቸው አራዳ ናቸው። ጀለሳቸው ግን ምን አልሰገጠ እንደሆነ እንዲረዱት ነው። ጠይቃውን ጥያቄህን በል ከዛ ራግፌ ልካለሁ። ጥያቄ አለኝ ያለህ ጥያቄ አለኝ ያለህ አስወረድከው። ለምን አስወረድከው? ቀጥል። ጠይቅ። አንተ ለምን አስወረድከው? እሱን ጥያቄው ለምን አትቀበለውም? እሱን እንደዚህ አይነት ሰገጤም ሰው አለ ማለት ነው። እንደዚህ አይነት ጭንቅላት ይዘው ነው እኛ የሚመጡት። እንግዲህ እንደዚህ አይነት ንፍጥ ጭንቅላት ተሸክመው ነው። አሁን ከአምስቱ አንዱ ነው የሚሆነው። ወይም ነገሩ በፍጹም ይሄ ከኋላቸው የተነሳ ነው እንጂ ፊት ለፊት ካሉት ውስጥ አይሆንም። ከነ ሲታዩ አራዳ ናቸው። ፕሮፋይላቸው ላይ እንደምታዩቸው እንደዚህ አይነት ሰገጤዎች ይመጡና ጥያቄ መልሳ ይላል። ልጁን አስገባው። ጠየቀ እኮ ሊጠይቅ ፈልጓል እኮ አንተ አልቀበልም ነው። ምንድን ፋራ ሰገጤ ፋራነትን አሁን ኪስ ክተታል። ልጁን ለምን አታስገባውም? ለምን አስወረድከው?
ጭንቅላት እንዳላህ ያንተ ጭንቅላት እሱ ላይ ነው እንዳለ አላህ መላእክቶችን ልኮ እነሱ ካልነገሩት አያውቅም። አንተም እሱ ሲጠይቅ ካልሆነ ጥያቄ እንኳን መጠየቅ አታውቅም። ንፍጥና አንተ አሜት አድርገህ እናመሰግናለን። እንግዲህ ይሄ የነብዩ ንግግር ንፍጡላ ናችሁ። ንፍጥና ጥያቄ ያለኝ እያለ እሱ ወንድሜ ከሰውነት ታብታብ እያደረግህ ተማር። ጥያቄውን ተቀብዬው አብራርቼ ከዛ ለመንበር ሰጥቼ ነው አልፍ የወጣሁት። ምንድን ነው እሱ? አንዴ ቃል ኃይለማርያም ይሰማለሁ። እኔ አለው ይሰማለሁ። በጣም ጥሩ። አጭር ሀሳብ መጨመር ፈልጌ ነው። የመጀመሪያው ቤቱ ትንሽ ከነበረው የተወሰነ ነገር የተወዛገበ ነገር ስላየው እንደዚህ አይነት የትውልድን አእምሮ የሚያደነቁሩ ለመጠየቅም ለመጠየቅም ግራ የተጋባቸውን ሰዎች እዚህ ላይ አስቀምጦ አንድ ቃል በተናገርን ቁጥር መካከላችን ላይ የገቡ ሀሳብ እንዳይጨረስ ለመቆነጻጸል የሚሮጡ ሰዎችን ሚውት በማድረግ አሊያም ታች ሆነው ታብታብ እያደረጉ እንዲማሩ ተባበሯቸው። እንደዚያ በማድረግ እንደዚህ ብሎ ስድ ባይለቀቁ በጣም ጥሩ ነው። ሁለተኛው ቅድም ስለ ነገረ ስላሴ ሳብራራ ይሄ የአማራ ክልል ጽሑፍ ነው ብሏልና ቅዱስ ቄርሎስ አማራ አይደለም፣ አፈወርቅም ጴጥሮስም ዮሐንስም አማራዎች አይደሉም። በብሔር በሆነ ሰፈርት የተወሸቀ ንግግር እንዲህ አይነት የደነቆረ የዳህራያን አስተሳሰብ በጣም ከሰው የማይጠበቅ ነውና እኔ የተናገርሁትን ቃል የተናገረው በቤተክርስቲያናችን በ3ኛው ምዕተ ዓመት ከ2ኛው ጀምሮ እስከ 4ኛው የነበሩ በዚህ 200 ዓመት ውስጥ የነበሩ እነ ቅዱስ አግናጢዮስ፣ እነ ቅዱስ ሄሬኔዎስ፣ እነ ቅዱስ ዮሐንስ አፈወርቅ እና ቄርሎስ ሌሎቹም በሃይማኖት አበው ውስጥ ያሉ አባቶቻችን የጻፉት መጽሐፍ ነው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ ትንፋስ ነው ብለው የጻፉ እነሱ ናቸው። ስለዚህ እኒህ ሁሉ ሊቃውንት የተናገሩትን ጌታችን መድኃኒታችን ኢየሱስ ክርስቶስ አባት የላከኝ ብሎ የሚልከው አባት እንዳለው የነገረን ራሱ አገልግሎቱን ጨርሶ ሲያርግ ከዚህ በኋላ በምድር የነበረውን የስጋ ቆይተውን ማለት ነው ሲያርግ መንፈስ ቅዱስን እልክላችኋለሁ ያለ በቀደም አመጣጡ አባት የላከኝ ያለ ከሄደ በኋላ ደግሞ መንፈስ ቅዱስን እልክላችኋለሁ ያለ ሶስት አካል እንዳለው ራሱ በትምህርቱ የነገረን በመጽሐፍ የተጻፈ ማለት ነው። በመጽሐፍ ቅዱስ በሐዲስ ኪዳን በወንጌል የተጻፈ ነው ይህ ቃል። ይህንን አባቶቻችን አብራብርተው አመስጥረው አራቀውና ተራቀው አየራትን ሙፃ ነፋሳትን ምህዋረ ከዋክብትን ተራምደው የማይታይ ምስጢር ተገልጾላቸው ጽፈውልናል። ያ የጻፉት መጽሐፍ ያ የተናገሩት ቃል የቤተክርስቲያኗ መሰረት ሆኖ ይነገራል። ቅድም እንደተነገረው አማራ ክልል ላይ ወይ የሆነ ኦሮሚያ ወይ ስልጤ፣ ጉራጌ፣ አፋር፣ ከምባታ፣ ደቡብ ሐረር ላይ የተመዘገበ የሆኑ ግለሰቦች ዋሻ ውስጥ የሆነ ቦታ ላይ ሆነው መጠጥ ቤት ይዘው ያመረቱት የግለሰቦች ሐሳብ አይደለም። ይህ ሰማያዊ ምስጢር ነው። ይህ የተገለጸ በኢየሱስ ክርስቶስ ነው። ይህ የተጻፈ በነቢያት ነው። ይህ የተመሰጠረ በሐዋርያት በሊቃውንት ነው። እንዲህ አይነትን መጽሐፍ ዝም ብሎ አይ ይሄ ተረት ተረት ነው ምናምን በማለት የሚከደን አይደለም። እንዲያውም እግዚአብሔር አካሉ ሶስት ባይሆን ኑሮ ከማንኛውም ፍጡር ጋር ትክክል ነው። ምክንያቱም አካሉ ሶስት ካልሆነ ሰው ራሱ ይመስለዋል፣ እንጨቱ ድንጋዩ ይመስለዋል፣ አንድ አካል ያለው የቆመ እንጨት ሁሉ ይመስለው ነበረ። የተለየ ነው ያልነው በምን ነው ካላችሁኝ፣ ሶስት አካል ኑሮት አንድ አምላክ ስለሆነ ነው። አንድ ነህ ልንለው ስንል አካሉ ሶስት ነው። ሶስት ነህ ልንለው ስንል አምላክነቱ አንድ ነው። በአምላክነቱ አንድ ስለሆነ አንድ እንለዋለን፣ በአካሉ ሶስት ስለሆነ ሶስት እንለዋለን። ስለዚህ ነገረ ስላሴ ምስጢረ ስላሴ ማለት የቤተ ክርስቲያኗ ቋሚ ዶክትሪን አባቶቻችን የሰሩልን ሕግ ያስቀመጡልን ስርዓት ብቻ ሳይሆን እውነታውና የተገለጸው የታየው ይሄ ስለሆነ ነው። እውነትን አባቶቻችን ጻፉት፣ ያ ደግሞ እውነቱ ነው ይቀጥላል። የቤተ ክርስቲያኗ ትምህርት ይሄ ነው። ስለዚህ ሶስት አምላክ ታመልካላችሁ የሚለው በተደጋጋሚ ጤና እንዳጣ ሰው የአንገት መድኃኒት አስራችሁት አትዙሩ፣ እደጉ፣ በእውነት ከፍ በሉና የተሻለ ጥያቄ አመንጩ። እኛም አንድ ጥያቄ በመመለስ ሚዲያውን ሞላ ነው። የምናመልከው አንድ አምላክ ነው። ያ አምላክ ግን በሶስት አካል የተገለጸ ነው። ቋሚ ዶክትሪናችን ይሄ ነው። ይሄን እያመን ይሄን እየተከተል አይ በፍጹም አምላካችሁ ሶስት ነው የሚለውን ጥያቄ ግን ልታቆሙ ይገባል። ባጭሩ መልእክቴ እሱ ነው። ያክብርልኝ እግዚአብሔር። አመሰግናለሁ። ቃለ ሕይወት ያሰማልን መምህር፣ እናመሰግናለን። ያው ሙስሊሞች ስለማይገባቸው ነው
ቁርአናቸውን በአረበኛ ያውቁታል እንጂ ምን ትርጉሙ ምን እንደሆነ ያውቁትም። እያዩ ነው እንግዲህ ሐዲሳቸው ሲመጣ ራሱ ይሄ አንተ የጻፍኩት ተረት ተረት ነው እያለ ነው ሲል ነበረ። እናመሰግናለን። ይሄንን እኔ የጻፍኩት ተረት ተረት ከሆነ እኔም የጻፍኩትን ተረት ተረት አትከተሉ ነው የኔም ዓላማ። የኛም ዓላማ እንደዚህ ነው እያልናችሁ ያለ ነው። ይሄ በቃ እንትን የጻፈው ነው ካላችሁ ይሄ እምነታችሁ ስለሆነ ይሄን እምነት አትከተሉ። እዚህ ጋር ቆይ ለማስረዳት የፈለገው ነገር እኮ እዚህ ጋር አልጨረስኩም ብራዘር። ጥሩ ለዚህ ጋር ላስቀምጥልህ፣ ጥያቄውን ላቅርብልህ። አዳምጣ እንዴ ገብቶኛል እኮ ጥያቄው እብን ሱረ ለውና እኔ ራሴ ከዛ ይነበብ ሐዲስ ከሐዲሱ ላይ ኢብኑ መስዑድ እንዳስተላለፉት የአላህ መልእክተኛ ምን አለ? የመጀመሪያው የአደም ልጅ ቃቢል ማን ነው? የመጀመሪያው የአደም ልጅ አይደለ? በዚህ ዓለም ላይ ለሚፈጸሙት የግፍ ግድያዎች ሁሉ ተጠያቂነት ድርሻ አለው አለ እና ምክንያቱም ብሎ ደግሞ ከታች አስቀምጦልሃል እኮ አንተ የትም ሳትሄድ እዛው አለ እኮ እዛው ምክንያቱም ምን ለማስረዳት እንደፈለገ ይነግራል እዚሁ። ጥሩ ማንም በማንም አይጠየቅም አይደለ? አዎ አይጠየቅም። ማንም ለማንም ኃጢአት አይጠየቅም። ጥሩ እዚህ ጋር አሁን እኔ ሰው በግፍ ሰው ቃቤል ይጠየቃል ወይስ አይጠየቅም? እዚህ ጋር አሁን ስለነሱ ጥፋት አይጠየቅም። እሱ አሁን አንድ ሰው አሁን ለምሳሌ ማለት ነው አሁን እኮ እየነገርኩህ እኮ አንዴ ሲማኝ እኔ አሁን አንድ ጥፋት ካሰራሁ እኔ አሁን መጥፎ ስራ እየሰራሁኝ ከሆነ አንድ ሰው እኔን እያየ ማለት ነው መጥፎ ስራ ከሰራ የኔን ኃይል እንትን ወንጀሉን ይካፈላል ማለት ነው። አንተ እነሱ በሰሩት አንተ ትጠየቃለህ ይቀበላል ለማለት ነው እንጂ ቀጥታ አሁን አንድ ሰው ለምሳሌ ምን ነገር አለ እዚህ ጋር ሐሚድ እኮ የሌለ ነገር ለምን ታወራለህ ነው? ላስረዳ። አንተ እኮ ሐዲስን አታነበብም። ከሁለት መጽሐፍ ላይ ያነበብኩልህ ዓለም ላይ ለሚፈጸሙት የግፍ ግድያዎች ሁሉ ተጠያቂነት ድርሻ አለው። ዓለም ላይ ለሚፈጸሙት ሁሉ ነው የሚለው። ይሄ ሰውዬ ከሞተ ስንት ዓመቱ ነው? ገባኝ እኮ አሁን ምሳሌ እኮ ነው። አሁን እሱ የአደም ልጅ ምኑ ነው ምሳሌ? አሁን እኮ ትንሽ ከፍ አድርጎ ሐዲሱን እስቲ ከፍ አድርጎ እስክሪፕቶን እንትኑን አንሳውና ትንሽ ከፍ አድርጎ ይሄ ነው ሐዲስ ከዚህ ነች። አሁን አለ እኮ ገባኝ። አሁን እኮ ሐዲሱን ያብራራል ከታች። ይኸው ምን ለማለት ተፈልጎ እንደሆነ ከታች ይነግራል። ትንሽ ከፍ አድርጎ ትነግረኛለህ። ግን እዚህ ጋር ተጠያቂ ነው ወይስ አይደለም? ሐዲሱ ይሄ ነው አይደል? አንድ ሰው ለአንድ ሰው አይጠየቅም። ግን እዚህ ጋር ደግሞ መጥፎ ስራ እየሰራ አሁን ድርሻለሁ እያለ ነው። አንድ ሰው እኔን እያየ እኔ መጥፎ ስራ እያየውን እኔን እያየ አንድ ሰው ከተበላሸ እኔም ከዚህ እንትኑን ይካፈላል ማለት ነው እንጂ እዚህ ጋር አንድ ሰው ስለ አንድ ሰው ይጠይቃል ማለት አይደለም። ሰጥቷል። ይኸውልህ እዚህ ጋር ምንድን ነው የሚለው? አንዴ ተረጋጋና ይኸው እዚህ ጋር ደግሞ አሁን ይኸውልህ መጀመሪያ ነው እንኳን ደህና ቆያችሁን። ደግሞ አትረብሽ፣ ቀስ እያላችሁ አትረብሹ። እንኳን ደህና ቆያችሁን ብያለሁ። ዴቭ ሲያወራ እንትን አታውራ፣ ተሰማሙ። ይኸውልህ እኔ የምልህ ማለት ነው። አንዴ ወደ ቶፒኩ መልስ። አብዲ ቤዛችሁ ማን ነው? ምን አልከኝ? እኔን ነው? ቤዛችሁ ማን ነው? ያ አንተ ነው። ቤዛችሁ ስትለኝ ቤዛ የሚሆን ያስፈልጋል። አንተ ገነት እንግባ ገነት ያንተን ኃጢአት በቂያማ ቀን የሚሸከምልህ ያስፈልጋል። አረ እኔ አላህ ብቻ ካለኝ እኔ በቂ ነው። ኃጢአትን እንደጠራ የተከመረ ኃጢአትን የሚሸከምልህ አለ የሰራው ስራ ያወጣኛል። አንድ ጥያቄ አለ። ኃጢአትን የሚሸከምልህ አለ የለም? ኦኬ ያንተን ኃጢአት ከተራራሚ ያህል ሌላው ላይ ጭኖ ከኃጢአት ንጹህ መሆን ትደግፈዋለህ? እንደዚህ አይነት አስተምሮት? አረ አልደግፈውም። እኔ በቂ የሆነ ምክንያት ያለው ሰው ከሆነ አስረድቶኝ ችግር የለውም። ያንተን ኃጢአት እሱ ላይ ያስጭነ አንተ የኔን ኃጢአት ተሸከምና ገሃነም ግባ ማለት ይሄ ሰይጣናዊ አስተምሮ ነው አይደለ? ፋይን። ስለዚህ አንተ
የሰራኸውን ራስን እንጂ የምትጠየቅበት የአንተን ኃጢአት አሸክመ እሱን አሸክመ እንካ የኔን ኃጢአት ተሸከም እኔ ገነት ገባለሁ፣ አንተ የኔን ኃጢአት ተሸክመ ገሃነም ግባ ማለት ሴጣናዊ ነው፣ አልቀበለው። የመጀመሪያው ጥያቄ ይህንን ነው። ተስማምተናል አለ? ትክክል። ፋይን። ራይዳት ሰሊን 432 ክፈትልኝ። ስለዚህ እንግሊዝኛውን ክፈተው። ጤናማ አይደለም፣ ሴጣናዊ ነው ብሎናል። ምን አንዱ ለአንዱ ቤዛ መሆን፣ የአንዱን ኃጢአት ተሸክሞ ወደ ገሃነም መግባት፣ የዛኛው ደግሞ ለዛኛው ቤዛ መሆን ጤናማ አይደለም ብሎናል። ፋይን። ቤዛነትን ካልተቀበል እኛም እንላለን የጤናማ ነው። ምክንያቱም ሰዎች የሌላኛውን ኃጢአት ተሸክመው ቤዛ መሆናቸው ጤናማ ነው ብለን አናምንም እኛ። መልካም። እንደምትመለከቱት እንግዲህ 432 ላይ አቡ ሙሳ አልአሻሪ እንዳስተላለፈው ይላል Messenger of Allah said, on the day of resurrection, Allah will deliver to every Muslim a Jew or a Christian and say, this is your ransom from hellfire. ምን ይላል? አቡ ሙሳ አልአሻሪ እንደተረከው በትንሣኤ ቀን ወይም በቂያማ ቀን ለሙስሊሞች አላህ ለእያንዳንዱ ሙስሊም ምን ይላቸዋል? ይሄ ለእናንተ ከገሃነም እሳት መዳኛ ቤዛችሁ ነው ይላል። On another narration is Messenger of Allah said, there would come people amongst the Muslim on the day of resurrection with sins as heavy as a mountain and Allah would forgive them. እነኚህ ሰዎች የትንሣኤ ቀን የሚመጡት ተራራም ያህል ኃጢአት ተሸክመው ነው ይላል። ሙስሊሞቹ ይቅርታ የሚባሉት ማን ቤዛው ናቸው ነው? ሐዲሱን እንዳያችሁት ቤዛ የሚሆናቸው ማን ነው? አይሁድና ሙስሊም ሶሪ አይሁድና ክርስቲያን። አይሁዶችና ክርስቲያኖች ለምን ቤዛ የሚሆናችሁ? የእናንተን ተራራም ያህል ኃጢአት የሚሸከሙት ለምንድን ነው? እሱ ለእናንተ ቤዛ ለመሆን። ቤዛ ማለት ምትክ ማለት ነው። ቀጥል። ኧረ የለም፣ ይሄን ሰምቼው አላውቅም። ኦኬ፣ ይሄን ሰምተው አታውቅም? ኧረ ጤናማ አይደለም። ይሄ አይደለ እንደኔ ቀደም በተስማማነው መሰረት አንዱ ለአንዱ ቤዛ መሆን አይችልም። የአንዱ ለአንዱ መሸከም ኃጢአት፣ አንዱ ለአንዱ ቤዛ ምትክ መሆን ጤናማ አይደለም። ቀደም ተስማምተናል። ሴጣናዊ ነውም ብለህኛል። ስለዚህ ነብይ ሴጣናዊ ትምህርት አስተምሯል ማለት ነው? አላስተማረኝም። ስለዚህ ይህንን አዲስ የሚከተሉ ይህንን አዲስ የሚመሩበት የእኛን ኃጢአት ተራራም ያህል ኃጢአት ሰርተን ክርስቲያኖችና አይሁዶች ያንን ተራራም ያህል የእኛን አውርዶ እነሱ ላይ ይጭንባቸዋል ብለው የሚያምኑ ስለዚህ እንደዚህ ብለው የሚያምኑ ሴጣናዊ ናቸው ማለት ነው። እኔ እስካሁን የሚያውቀው ጴንጤዎች ለእኛ ተብሎ ኢየሱስ ተሰቅሏል ሲሉ ነው። እናንተ ደግሞ አልነገሯችሁም እንጂ እኛ ወደፊት የእናንተን ኃጢአት እንሸከማለን። እንደዛ በሆነማ እስካሁን ስንቱ ይሸከም ነበር። አሁንስ ስለሌለ ነው አለ እንጂ ያሸክመን ነበረ። አንተ በሰራው ኃጢአት ለሚሸከመው አንዴ ያለው የሰራው ስራው ነው የሚያወጣው። አብዲ ያለው በታሪክ የተረጋገጠ በወንጌል የተሰበከ በነቢያት የተነገረለት እርሱ ያለው አንዴ በመስቀል ላይ የሁሉን ኃጢአት ሊያሰሪ ተገልጧል። ያለው ስላለ አላህ ግን ስለሌለ ሊያሸክመን አይችልም። እንዴ አንሸከማትም። ትቀልዳለን። ያልሸከመ ብትለኝ አሁን አንተ እንደ ተራራም ያህል ሰርቀ ዘሙተ ዋሽተ ገለ አጭበርብረ ተራራም ያህል ኃጢአት ሰርተ እንዴት ነው እሱ የምታሸክመኝ? አልፈልጋትም፣ አልሸከምም። ያለ ፍቃዴ የሚያሸክመኝ ከሆነ ደግሞ እሱ ፍትሃዊ አምላክ ሊሆን አይችልም። እኔ አሁን አንተን አንድ ጥያቄ አለኝ የሚጠይቅህ። ቀጥል። አሁን ይሄ ምንለው በሙሉ የሰው ልጅ ከመጣ በኋላ ነው አይደል? የሰው ልጅ እንዴት ሆኖ ወደ ምድር ሊመጣ ቻለ? የሰው ልጅ እንዴት ሆኖ ወደ ምድር ሊመጣ ቻለ ስትል የመጣውም የተፈጠረውም ከምድር እኮ ነው። ከሌላ ዓለም ነው። እንዴት ከምድር ነው የተፈጠረውም እንትን ያለውም ከምድር ነው። ትክክል። የኖረውም ከምድር ነው። እንዴት ሊፈጠር ቻለ? እንዴት ሊፈጠር ቻለ ማለት ማን ፈጠረው? እንዴት ሊፈጠር ቻለ? እግዚአብሔር ፈጠረው።
ጥያቄ ምንድን አርጉመንት ምንድን ነው እዚህ ላይ? ቅድም አቤልና ቃቤል በሚለው ነው ለሱ ሊመጣለት ፈልጌ ነው ይህን ጥያቄ ጠይቁ። ቃየልና አቤል የሚባል በቁርአን ውስጥ ሽታውም የለም። ማን እንደነበሩም አይታወቁም። ማለት አርጉመንትን እስቲ ገንባ። ጥያቄ ካለ ሙግት ካለህም ሰው እንዴት ሊመጣ ቻለ? ሰው እንዴት ሊፈጠር ቻለ? ምንድነው ፖይንት? እሱ ጋር ማለት ምን ለማንሳት ፈልገህ ነው? ምን ለመሞገት? አቤልና ቃቤል ወንድማሞች ነበሩ። እንዴት የተገዳደሉትን ጭምር ነው። ቴታ መጣ። አቤልና ቃየል ወንድማማቾች ናቸው የሚል ሽታውም የለም በቁርአን ውስጥ አንድ ጥቅስ እንኳን የለም። ቃየልና አቤል ወንድማማቾች ናቸው። ከዛስ ምን ሆኑ? ተገዳደሉ። አንድ ጥቅስ እስቲ አቤልና ቃየል ወንድማማቾች ናቸው ከዛ ተገዳደሉ የሚል ማንን የገደለው? አቤል ነው የሞተው ወይንስ ቃየል? እሱን አንተን ልጠይቅህ እኮ ቅድም ያስረዳ ነበር። በዛ መስረት ነው የጠየቅኩህ። እኔ ማሳያለሁ መጽሐፍ ቅዱስ ላይ አለ። እኔ ሽታውም የለም ያልከኝ ነበር። ዘፍጥረት ምዕራፍ 4 ላይ አለ። እኔ ለማንኛውም እናንተ ማለት ነው እዚህ ጋር ያልከው ማለት እኛው አዲስ ላስረክ ቆይ ተራ ጠብቅ። አብዲ ያንተ ቃየልና አቤል ተገዳደሉ እንደዚህ ነገር አልክ። ኬታ መጣ? ቃየል ነው ታላቅ? አቤል ነው ታላቅ? ማንኛው ነው ታላቅ? ኬታ መጣ? እሱ ቦታ እኮ መጀመሪያ ያነሳችሁት ነበረው እናንተ ነበረ። ጥያቄውን እንዲጨርስልኝ ነበር የጠየቅኩ የነበረው። አንድ ሰው አዋቂ ነኝ ሲል ይሄ ነው ሲል ከነ ማስረጃ ይዞ ማስረዳት መቻል አለበት። አብዲዬ እኔ እናንተ ተሰማምተናል። ኃጢአት የሰዎችን ተሸክሞ ገሃነም መግባት ጤናማ አይደለም። ያንተን ተራራሚ ያህልም ኃጢአት እኔን መሸከም እንደማልፈልግ ነገር ያለው አንተም ደግሞ ኃጢአትን ማሸከም ጤናማ አይደለም ብለኸኛል። እሱ ላይ ተስማምተናል። ይሄ ሴጣናዊ አስተምሮ ነው ብለሃል። ስለዚህ ሴጣናዊ አስተምሮት ውስጥ ምን ትሰራለህ? አማርኛውን አሳየው እንጥረቃ። ስለዚህ ሴጣናዊ አስተምሮ ነው ማለት ነው። ሴጣናዊ አስተምሮ ደግሞ ጤናማ አይደለም። ከዛ በኋላ ኔክስት የሆነ አርጉመንት ውስጥ መግባትም አይጠበቅብህም እኮ። በመጀመሪያ በነገርከን መሰረት እንደዚህ አይነት አስተምሮ ሴጣናዊ ነው ስላልከር ማለት ነው። ቀጥላም በአማርኛው መልካም። እሺ አማርኛው ላይ 433 ላይ ነው የሚገኘው። እንግሊዝኛው ላይ 432 አቡ ሙሳ አልአሻሪ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል። በዕለተ ትንሣኤ አላህ ለእያንዳንዱ ሙስሊም አንድን አይሁድ ወይንም ክርስቲያን ይሰጥና ይህ እሳት ውስጥ የአንተን ቦታ የሸፈነ ነው ይላቸዋል አለ። አቡ ሁሬራ እሱን ሊሚረው ይችላል። ከወንጀሉ ተውበት አድርጎ ሲመለስ ሊሚረው ይችላል። አብዲ አንድ አዳምጣ ይነበብ። ትክክል አይቀደም ላልኩ ነውስ። ይኸውልህ አሁን ወደ ፈጣሪነት ስታመጣው የሰው ልጅ ሊሸከም አይችልም። አንዴ ላንብበው። አብዲ ግን ፈጣሪ ሊሚር ይችላል። ያን ነገር ተውበት አድርገህ በመመለስ አብዲ ይነበብ። ቆይ መልካም አብዲ እንዳለው ቢሆን ደስ ይለን ነበረ። ግን በጣም በሚያሳዝን ሁኔታ ልክ እንደምታዩት ምንድን ያለው ለእያንዳንዱ ሙስሊም አንድ አይሁድ ወይንም ክርስቲያን ምን ያደርገዋል? ይሰጥና ምን ይለዋል? ከዛስ በኋላ መስጠት ብቻ እኮ አይደለም። መስጠት ብቻ አይደለም። ምን ይለዋል? ይህ ይለዋል እሳቱ ውስጥ የአንተን ቦታ የሸፈነ ነው ይለዋል። አንተን ተክቶ ነው የሚገባው ይለዋል። ለእያንዳንዱ ሙስሊም አይሁድ ወይም ክርስቲያንን ሰጥቶ ያንተን ቦታ ሸፍኖልህ ነው የገባው ብሎ ይለዋል አላህ ማለት ነው። አቡ ሁሬራ ባስተላለፉ ሌላ ዘገባ ደግሞ እንዲህ ብለዋል ነብዩ፣ በዕለተ ትንሣኤ ጋራ የሚያክል ኃጢአት ተሸክመው የሚመጡ ሙስሊሞች አሉ። ክርስቲያኖች ነው ቢለው አይደለም። ጋራ የሚያክል ኃጢአት ተሸክመው የሚመጡት ራሳቸው ሙስሊሞች ናቸው። እነዚህ ሙስሊሞች ይህ እሳት ውስጥ ያንተን ቦታ የሸፈነው የሚለው ገለጻ ትርጉም አቡ ሁሬራ ያለው ባስተላለፉት በተከታዩ ዘገባ ተመልክተው እያንዳንዱ ሰው ይላሉ፣ እያንዳንዱ ሰው ጀነት ውስጥ ማረፊያ እሳት ውስጥ ማረፊያ ስፍራ አለው። አንድ አማኝ አንድ ሙስሊም ጀነት ሲገባ አንድ ከሃዲ እሳት ውስጥ ያለው ቦታ ሸፍኖለት ነው፣ የሱን ቦታ ሸፍኖለት ነው የሚገባው። ምክንያቱም በክህደቱ ሳቢያ ያ ቦታ ተገቢው ነውና ካለ በኋላ በደንብ ደግሞ ክሊራውት ሲያደርጉት ያንተን ቦታ የሸፈነው የሚለው ቃል አንተ እሳት የመግባት እድል ነበረህ። አብዲ ወንድሜ አሁን ሙስሊም ነው፣ እሳት የመግባት እድል ነበረው 4 ነጥብ ካለ በኋላ ግን ይህ ሰው ማለት አይሁድና ክርስቲያኖቹ ያንተን ቦታ በመሸፈኑ
ያ እድል እንዳይደርስብህ ሆኗል ማለት ነው። አይሁድና ክርስቲያኖች ያንተን ኃጢአት ተሸክመው ስለገቡልህ ገሃነም የመግባት እድልህን እንዳይደርስብህ ሆኗል። ምክንያቱም አላህ እሳትን የሚሞሉት የተወሰኑ ሰዎች አዘጋጅተዋል። ከሃዲዎችን በክህደታቸው በወንጀላቸው እሳት ሲገቡ ያንን ቁጥር በማሟላት ሙስሊሞችን እያዳኑ ምን እያደረጉ ነው? ሙስሊሞችን እያዳኑ የእነሱን ቦታ እየሸፈኑ ነው። አላህ የበለጠ አዋቂ ነው ይላል። ግልጽ ነው። መቼም ከዚህ በላይ ማብራራትም የሚያስፈልጉ አይመስለኝም። ይህ ሐዲስ ኦኬ። ወንድማችን አብዲ ወይ እና እኔ አንተን ኃጢአት ልታሸክመኝ ነው እና ሰርተ አሁን አንድ ነገር አለ እዚህ ጋር ምን አለ መሰለህ፣ አንድ ሰው ወንጀሉ በጣም ብዙም ቢሆን ሙስሊም በመሆኑ የጀሃነም የመግባቱ እንትን ይቀንስለታል። ተዛ ግን ታሸክመዋለህ ክርስቲያንና አይሁድና እሱን ፈጣሪ ነው የሚያውቀው እኮ። ክርስቲያን ሆኖም ጥሩ የሰራ ስራ ካይር ስራ ስላለው ጀነት ሊገባ ይችላል። አሁን አንድ ሰው ወንጀል የሰራ ይኖርና ልክ በሚሞትበት ሰዓት የሆነ ጥሩነት ሊሰራ ይችላል። ጀነት አይገቡም ክርስቲያኖች፣ በታሪክ አይገቡም። እንገባለን። አንተ ደግሞ ረፍ። አይ ምናልባት አይታወቅም። እሱ ያው የፈጣሪ ነገር ነው። ያ እሱ በመጨረሻ ሰዓት ላይ ሙስሊም በመሆኑ ብቻ አለው ጀነት አይገቡም። አንድ ጥያቄ ልጠይቅ አብዲ፣ መልካም የሆነ ክርስቲያን አይተህ አታውቅም? ጥሩ ሰው እሱ የሰው ልጅ አፈጣጠሩ ይለያያል እኮ በዛ ልክ ነው። እኔ ቀድም እንዳልኩክ ነው። መልካም ክርስቲያኖች አሉ አይደለ? አሁን ዝሙት የማይሰሩ ኃጢአት የማይሰሩ አሉ አይደለ? እሱ ያው አይታወቅም እኮ የሰውን ልጅ ልቡን ሰንጥቀህ ታየህ። በምን ታውቀዋለህ? ማንም የከሌ ጥሩ ነው መጥፎ ነው ማለት አይችልም። ዝሙተኛ ሰው ደግሞ አለ አይደለ? ኃጢአት የሚሰራ ሰው የሚገድል እሱ አለስ የለም አይደለም እኮ አለም የለም አይታወቅም እሱ። ስለዚህ ይሄ ዝሙተኛ ሰው ሲገድል የኖረው ሰው ምንም ኃጢአት ባልሰራው ክርስቲያን ስለሆነ ብቻ የእሱን ኃጢአት መሸከሙ ተገቢ ነው ትላለህ? ንጹህ ሰው ኃጢአት ያልሰራ ኃጢአቱ ሌሳይ ልብ በላ በደንብ ተረዳ አብዲ። ጥፋቱ ምንድነው? አላህን አለማምለኩ ብቻ ነው። በተቃራኒው ደግሞ ያኛው ሰውዬ ወንጀለኛ ነው፣ ገዳይ ነው፣ ዝሙተኛ ነው፣ አጥፊ ነው። ስለዚህ ይሄ ንጹህ ሰውዬ የዛን ዝሙቱን፣ ግድያውን፣ ያንን ሁሉ ኃጢአቱን ተሸክሞ መግባቱ ተገቢ ነው ትላለህ? እሺ አብዲ ከብዶታል። የመሐመድን ኃጢአት የሚሸከመው ክርስቲያን ማን ነው? እሱን ነግሯቸዋል። የኔን ኃጢአት የሚሸከምልኝ ከላይ የሚባለው ክርስቲያን ነው ብሎ ከሆነ እኔ ለምሳሌ መሐመድን መሸከም አልፈልግም። ቢያንስ ያንተን ብሸከም ብዙ ሰው የገደልከው ወይ የዘረፍከው ወይንም ደግሞ ሕፃን ያገባኸው አይኖርም ብዬ ስለማመን መሐመድ ኃጢአቱን የሱን ማን ነው የሚሸከምለት? የእሱ ከተራራም ይበልጣል። እኔ እናንተን ብሸከም ይቀለኛል። ሙስሊሞችን 10 ብሸከም ይሻለኛል የነብያቸውን ኃጢአት ከምሸከም እና ለዛሬ ኃጢአት ሰርተዋል ያልከኝ ነው እና አልሰራም እያልከኝ ነው? ኧረ ተው፣ እርግጠኛ ነህ አልሰራም? ይሄ ለአንተም ጥሩ አይደለም። ይሄን እንደዚህ መትበል ሲጀምር አልሰራም። ምን አይነት ኃጢአት ሰርተዋል? ምንድን ነው ያልሰራው? ምን ያልሰራው ሲጀምር ለሱ በምድር ያለ ሳይሞት ነው ጀነት እንትን የተደረገለት የተመሰከረለት። እሱን አንተ ምን የምናውቀዋለን? አይ ካልከ ደግሞ እንደዛ ከሆነ ካዳ ቆይ ቁርአን ይኸውልህ ከኛ ጋር ሰው መሐመድ የሳተ ነበር አልነበር? ቆይ አንድ ጥያቄ አንድ ነገር ልንገርህ። ቆይ መሐመድ የሳተ ነበር አልነበረም? የሳተ ኧረ ተው የሳት አልነበረ? ይኸውልህ አሁን ለዚህ ጉዳይ ማለት እኔ ትክክለኛ ሰው ላምጣልህ፣ ያ ሰው ያለውን ነገር ያስረዳክ። ቀድሚያ ጠየቁ መልስ። መሐመድ በጥመት ውስጥ ወይም የተሳሳተ ነበር አልነበረም? አልነበረም። ስለዚህ የተሳሳተ ከሆነ ነው ኃጢአተኛ የሚሆነው ማለት ነው። ያልተሳሳተ ከሆነ ደግሞ ኃጢአተኛ አይደለም። ፋይል መሐመድ ነብይ የሆነው መቼ ነው? አንድ ነገር በዚህ ንግግር ይኸውልህ የትኛውም ሰው ፍጹም የሆነ ሰው የለም የሰው ልጅ እስከሆነ ድረስ። ስለዚህ መሐመድ ስህተት ነበረበት ማለት ነው። አይደለም ጥያቄን ተቀበለኝ። መጀመሪያ አዳምጥ። ቆይ ቅድሚያ ጨርሳ
የሰዓት አልነበረም ብለኸኛል። ተስማማው። መሐመድ ነብይ የሆነው መቼ ነው? እሱ ብዙ ሙቀቱ የለኝም እኔ በ40 ዓመቱ ነው። ሙቀቱን ደግሞ የሚሰጥን ሰው በተነሳት አመጣለህ ያለው ከዛ ሰው ማገናኘት ትችላለህ። ላሳየህ። እኔ ብዙ አርጉመንት ልሰራብህ ነበረ። ሱራ 93 አንዴ ክፈትልኝ፣ ቁጥር 7 ወይንም ቁጥር 6 7 እዚህ ቁጥር 6 ጀምር አድርገው። እሺ የቲም ሆነህ አገኘህ አስጠጋህም፣ አስጠግቶሃል። የሳት ከሆነህ አገኘህ መራህም ይላል። መሐመድ የሳተ ነበር አልነበረም? መልሳ አብዲን ጉተቲኒ ጀባዱ ጀባዱ አብዲን ጉተቲኒ ጀባዱ ጥያቄ አሁን እናንተ የምታመጡት ማለት ነው በአዲስም ሆነ በምንም ሆነ ሰምቼው መላቅም ግን እናንተ ከየት እንደምታመጡት ቁርአን ነው ቁርአኑን ነው ሰምቼው አላቅም። በሐዲስም ቢሆን ይሄንን የምትለው ኧረ አዎ ምናልባት ዜማውን ብናሰማ ታውቀዋለህ አብዲ። በዜማ በለው በቃ ተው፣ እንደማታዘጋብኝ አንተ ልጅ። ሰምቼው አላቅም አለ። የሚገርም ነው። መሐመድ የሳተ ነበረ። ስለዚህ የተሳተ አንተ ቢያንስ አልሳትክም መሰለኝ። ስህተትስ እንዳለው ታውቃለህ? መሐመድ ስህተት እንደነበረው አላህ በቁርአን ውስጥ ስለ ስህተትህም ምህረትን ለምን እያለ ሲገስጸው እንደነበር ታውቃለህ? ቆይ እስኪ እዚሁ ክፍል ከፍ አድርገው፣ ቁጥር 8 አድርገው። ድሃም ሆነ አገኘህ አከበረህም ይላል። መሐመድ ድሃ ነበረ፣ የከበረው በከድጃ ገንዘብ ነው። ቁጥር 9 አድርገው። የቲምንም አትጨቁን ይላል። የቲምን ጨቁን ነበር ማለት ነው መሐመድ። ከፍ አድርገው ቁጥር 10 ከፍ በለ እንትኑ ለማኝንም አትገላምጥ ይላል። ለምንድን ነው ለማኝን አትገላምጥ ያለው? መሐመድ ለማኞችን ይገላምጥ ነበር ማለት ነው። አሁን ቁጥር 47 19 አንዴ ክፈትልኝ። 81 3 ላይ ነው ምናምን አጠቆረ ፊቱን አጨመደደም ይላል። ለማኙ ስለመጣበት ይላል። ለማኝ ሲመጣበት ፊቱን ያጨመድድ ነበረ። እነሆ ያላ ባሪያ አምላክ እነሆ ካላህ ሌላ አምላክ አለመኖሩን እወቅ። ስለ ስህተትህም አየህ፣ ስለ ስህተትህም ለምዕመናንም ምህረትን ለምን፣ አላህም መዘዋወሪያዎቻቸው መርጊያቸውን ያውቃል ይላል። ስለ የትኛው ስህተቱ ነው መሐመድ አላህም ይለምነው? ሳቅ ሰርቶት ሊሆን ይችላል። ባወቀው ሰዓት ደግሞ መለመን ይችላል። ወደ ፈጣሪ ለምን የሚሳሳተው? ምን አይነት ስህተት ነበር የሰራው? ቀደም ምን ብለኛል? ምንም ኃጢአት የለበትም። ኃጢአት የለበትም። በቃ ኃጢአቱ ይኸውልህ፣ ኃጢአቱ እኮ ቀደም ነግሬ ካለው እድሜ ልኩን ወንጀል የሰራ ኖሮ መጨረሻ ላይ ከኸይር ስራ ሳያስብ ሊሰራ ይችላል። በዚህ አጋጣሚ ሙስሊም ከሆነ ወደ ጀነት የመግባት ቻንስ አለው ብዬ ካለው አሁን በጣም ኡስታዝ ነው ቁርአን ይቀራ እንደዚህ ብትለው አሁን አንድ ሰው ጃነብ ሊገባ ይችላል። እውነት ነው። ሁላችሁም እኮ ገሃነም ወራጅ ናችሁ ይላል ቁርአኑ። እኔስ ጥያቄ ያለ ክርስትና ላይ ነገር የለም። አሁን ክርስትናና ቁርአን አሁን አገናኝተው እውቀቱ ቢኖር አንተ ጥያቄ ያለ ሆይ ሲጀመር ይኸውልህ በጣም ፈላስማ ናቸው የምትላቸው ሰው ራሱ መጨረሻ ላይ ወደ እስልምና ነው የሚመጡት። ምንድናቸው የምትላቸው? በጣም ተመራማሪዎች ራሱ ማለት ነው አሉ የምትላቸው መጨረሻ ላይ የሄዱና ወደ ቁርአን መመለሳቸው አይቀርም። ተው እንጂ ታዲያ መሐመድ ለምንድን ነው እሱ በ23 ዓመት ውስጥ 10 ምሁራንን ከአይሁድና ከክርስቲያን ማስለም ያልቻለው? አውቆ የጠመመን ምንም ማድረግ አይችልም። የብረትን ጠማማ ማቃናት ትችላለህ፣ የእንጨትን ጠማማ ማቃናት ትችላለህ። የሰውን ጠማማ ግን በምንም ማቃናት አይችልም። አዳምጥ። ሱራ 4:89 ላይ አይ ቲንክ ክፈትልኝ ሲቃል አይደለም 4 ወይንም ደግሞ አንዴ ቼክ ላድርግሽ። ሱራ 4:89 እኮ እነዛ የሚገደሉ ግደሏቸው የሚለው ነው። ያ እንትንን አላህ ያጠመውን አስታውሰኝ። አልበቀራ 6 ላይ አይደል ያለው? አላህ ያጠመመውን የሚለው 6 እና 7 ላይ
እሱም አለ። ከሱ የተሻለ ነበር የፈለኩት። እሺ 6 እና 7 ግፋተው። እሺ እነዚያ የካዱት ሰዎች ብታስፈራራቸው ባታስፈራራቸውም በእነርሱ ላይ እኩል ነው ይላል። አያምኑም። በደንብ አዳምጥ። ሙሐመድ አስፈራሪ ነው አይደለም? እንትና አብዲ ያስፈራራ ነው የተላከው አይደለ? የካዱትን ግን ብታስፈራራቸውም ባታስፈራራቸውም ያው ነው ይላል። ማስተማርም ማስፈራራትም አልነበረበትም፣ ያው ከሆነ ማለት ነው። የካዱት ቁጥር 7 አድርገው። አላህ በልቦቻቸው ላይ በመስሚያዎቻቸውም ላይ አትሞባቸዋል፣ እንዳይሰሙ እንዳይለሙ። ማን ያተመው? አላህ። በአይኖቻቸው መሸፈኛ አለ፣ ለእነሱም ታላቅ ቅጣት አለው ይላል። ማን ያተመባቸው? እንዳይሰሙ እንዳይለሙ እንዳያምኑ ያደረጋቸው ማን ነው? እሱ መልስ። እሱ ፈጣሪ ይውቃቸው፣ ፈጣሪ ይውቃቸው። ፈጣሪ ያውቃል ይለኛል። ፈጣሪ ይውቃቸው ነው ያደረጋቸው። እና ነብዩ ላይ ማመን ነው ያተመባቸው እርሳቸው እንደዚህ ያደረጋቸው አላህ ነው። ሱራ 4 88 መሰለኝ 89 የሚገደሉት መሰለኝ። ያ ቢኔ ትክክል ነው። 88 አድርገው። እሺ 488 አንተ በነያ 88 በመናፍቃን ነገር በአላህ በስራዎቻቸው ወደ ክደት የመለሳቸው ሲሆን ሁለት ክፍሎች የሆናችሁ ሁለት ለእናንተ ምን አላችሁ? አላህ ያጠመመውን ሰው ልታቀኑ ታስባላችሁና አላህ ያሳሳተውን ሰው ለእርሱ መንገድን ፈጽሞ አታገኙም ይላል። ሱራ 2 6 እና 7 ላይ እንዳሳየን ልባቸው ላይ ያተመው ያጠመማቸው ቁጥር 7 እንደሚናገረው አላህ ነው አይደለ? እዚህ ጋር ደግሞ እኔ ነኝ ያሳሳትኩት እኔ ነኝ ያጠመምኩት ይላል። ስለጠመሙ ነው ምናምን ለምን ትላለህ? አላህ ነው ያጠመማቸው አትልም እንዴ? አላህ ያሳሳታቸው ናቸው አትልም እንዴ? አላህ አሳሳች ነው አይደለም? አብዲ ሐረማየውን ጥያቄ ጠይቀኝ በርዳት ፈጣሪ ሰይጣን ራሱ ማጥፋት አይችልም ወይ? አንተ ምን ሆናል? ይኸው አላህ ያጠመማቸውን ያሳሳታቸውን ይላል። ለምንድነው ማየውን ጥያቄ የምትለው? ፊት ለፊት እኮ ነው። አላህ ያጠመመውን ቆይ አላህ ያጠመመውን ሰው ልታቀኑ አታስባላችሁን? አላህ ያሳሳተውን ሰው ለእርሱ መንገድ ፈጽሞ አታገኙለትም ይላል። ስለዚህ አላህ ያስተካክለው ነው መንገዱ። አላህ አሳስቶ እንዴት ነው አላህ አሳስቶ አላህ እንዴት ነው የሚያስተካክለው? ራሱ አሳስቶ ራሱ ያስተካክላል። አላህ መንገድ ጠፍቶበት ማሪ ነው መንገድ ሉክ ፕሊዝ ሱረቱ ፈቲሃ ቁጥር 6 ላይ አላህ ቀጥተኛው መንገድ ምራኝ ብሎ ራሱ ጸሎት ያደርጋል። ሱራ 34 24 ላይ ደግሞ እናንተ ወይንም እኛ በቀጥተኛው መንገድ ላይ ወይንም በተሳሳተ መንገድ ውስጥ ነን ብሎ አላህ ይናገራል። ሱራ 15 ላይ ደግሞ ከቁጥር 39 ጀምሮ አላህና ኢብሊስ በተነጋገሩበት ሙግት ላይ ሙሉውን ስታየው ኢብሊስ ቀጥተኛው መንገድ ላይ እንደሚቆም ይናገራል። ሰዎችን እንደሚያጠም ይናገራል። ትክክለኛ ቀጥተኛውን መንገድ የሚያውቀው ኢብሊስ መሆኑንና እሱም ሊያጠም እንደሚችል ይናገራል። አላህ ግን መንገድ እንኳን ጠፍቶበት ሲጠይቅ ታገኘዋለህ። እና አስቸጋሪ ነው። ደግሞም ደግሞ ልክ የኢብሊስን ስራ ዞ አላህ አጥማሚ መሆኑን ይነግረናል። አብዲ ከእንደዚህ አይነት ሃይማኖት ውጣ፣ ድነት አይሆንህም። ይሄ ከሌ ሰለመ ይኸውልህ ድሮግባን አስልመዋል በውሸት የአንተ ቴሌቪዥን ፕሮግራሞች። ክርስቲያኖ ሮናልዶን አስልመዋል በውሸት። የተለያዩ በርናባዊን አስልመዋል በውሸት። በዓለም ላይ እኔን ራሱ አስልመውኛል እኮ አላየም እንዴ? የሆነ እንትን አስደፍተውብኝ መንዙማ እያሰሩብኝ ማለት ነው። ሮቤርቶ ካርሎስን አትርሳ። ትላንትና ያሉትን እንደው ግን አንተ መጨረሻ እኮ መስለም ትላንትና ነው እንኳን ሮቤርቶ ካርሎስ አሁን በቅርብ እችን ሰሞኑ እንኳን አስልመዋል። እኔንም ስላሰለሙ ከዚህ በፊት አዲስ አይደለም። ስለዚህ ጭንቅላት የሌለውን አካል የሚያመልኩ ሰዎች ጭንቅላታቸውን ስለማይጠቀሙ ድራማ በመስራት ራሳቸውንና ህዝባቸውን ያጽናናሉ። እለት ዕለት ግን ህዝቡ ከእስልምና በጎርፍ እየወጣባቸው ነው። እነሱ በድራማ በማስፈራራት ይጽናናሉ።
አይምሮውን የሚጠቀም ጭንቅላቱን የሚጠቀም ከፖለቲካ ይልቅ ድነትን የሚፈልግ ከእስልምና ውስጥ አንድ ቀን አይውልም፣ አንድ ቀን አያድርም። ውሸታም ኡስታዞችን አይከተልም። አንድ ነቢይ ብሎ አንድ ግለሰብ ነቢያት ያላስተማሩትን ጭንቅላት የሌለውን እግር ለማምለክ በፍጹም ሙስሊም ይሆን የለም። ድሮ ተሸውዷል ህዝቡ። ድሮ የተሸወዳችሁት ኡስታዞች፣ ድሮ ያታለላችሁት ኡስታዞች የአሁን ህዝብ ነቄ ነው፣ ይጠይቃል። ሴቶቹም 4 ያግባብሽ ባልሽ ይምታሽ፣ እንደገና ደግሞ በአንቺ ላይም ሌላ ያግባ፣ ለምስክርነት አትበቂም፣ የአእምሮ ጎደሎ ነሽ፣ ዘገምተኛ ነሽ፣ ከውሻና ከአህያ ጋር ትመደቢያለሽ፣ ሰገራ ከነካ ጋር ከሰርገራ ጋር ነው የምትመደቢው። ኖ አልቀበልም ትላለች ሴቷ። የሙስሊም ሴቶች እንዳትቀበይ፣ በቦስ አጠናግሮ ጥሎሽ፣ ከዛ ፊትሽን ተሸፈኝ፣ ማንም እንዳይጠይቅሽ፣ ይሄ የበለዘ ፊትሽን ሰው አይቶ እርዳታ እንዳያደርግልሽ ተከናነቢ። ኖ አልቀበልም ትላለች የአሁኑ ሴት። ነው ከቤት እንዳትወጪ፣ ውጭ ወጥተሽ መንቀሳቀሳችን ከኔ ጋር ካልሆነ እናትሽ አባትሽ ቢታመሙ እንኳን መሄድ አትችይም፣ ሱቅ ብቻሽን መሄድ አትችይም። ኖ ራሴ ድራይቭ እያደረግኩ መንዳት እችላለሁ ትላለች አሁን ሴት። ስለዚህ ጭንቅላት የሌለው ነገር የሚያመልክ በዚህ ዘመን ካለ ምናልባትም እሱን ቤተሰብ ካላችሁ ጸበል ውሰዱት፣ አለስ የአእምሮ ህሙማን ውሰዱት። ጤነኛ ሆኖ እንደዛ የሚያደርግ ስለሌለ ገዝቶ የምትልኩ ለዛሬ ደክሞኛል፣ እኔ በቅቶኛል።